ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም አገሬን ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት እንዴት አላችሁ እንዴት ዋላችሁ ሪድ አድሚራል ኮር ዳዊት የሚዲያው ድሮን ገብተናል እንግዲህ ስንገባ ዛሬ ባህር ኃይል ነው ስታይላችን የባህር ኃይል ስታይል ነው ባህራችን ወደባችን ስንገባ እንዴት ነው የሚገባው ኮር ዳዊት የሚለው ሁሉ መጣራት አለበት ዝም ብሎ አለባበስ አለው ዝም ብለህ እኮ አትገባም ስታይል አለው አሁን በግሪን ስለወጣው ነው በኋላ ደግሞ ዋይት ነው በዋይት ደግሞ ታዩታላችሁ ግን ያው አጠቃላይ ግን ስታይሉ ምን ይመስላል ወደ ባህር ስንገባ ወደ ባህር ኃይላችን ስንገባ ወደ አሰባችን ስንገባ ምን ሆነን መስለን የምንገባው የሚለውን እሱን ጭምር ዛሬ የመጀመሪያው ቁጥር ፓርት አሳያችኋለሁ ከዛ ደግሞ ሁለተኛውንም ደግሞ አሳያችኋለሁ እኮ ሊያሳብዱኝ እኮ ነው አንዳንዱ ደግሞ በኮመንት ደግሞ ምን ይለኛል መሰላችሁ እኔ ትላለህ ይላል እና ታዲያ አንተ ልበልህ ወይ አክስት ልጥራለህ እኔ ይላል ኮመንት እኮ ነው የሚጽፉ የማይጽፉልኝ ኮመንት እኮ የለም እሺ ሰማያዊ ግላብ አይደለም ነጭ ናቫል ግላብ ይባላል የማታውቁ ሰዎች ካላችሁ በደንብ ወቁ ስታይሉ ነው የባህር ኃይል ስታይል ነው ሰላምታ እንደዚህ ነው የሚሰጠው ወጥቷል ውስጥ እጅ አይታይም እንደዚህ ነው የምትለው እንዲህ አለ ይሄ ሁሉ ወደፊት ማስተምራችሁ ነው በትምህርት በሂደት የምትማሩት ነው ለጊዜው ቁጭ ብለህ ጠጣ ምንም ብቻ መስማት ብቻ ነው እንደገና ደግሞ የአንተ ሙዚቃ ኢንትሮ ለምንድን ነው በአንተ ፎቶ የምትገባ ይላሉ ደግሞ አንዳንዱ ደግሞ እና በአንተ ልግባ በማን ልግባለህ አንዳንዴ ኮመንት ስትጽፉ ኮመን ሴንስ ያለው ነገር ኮር ዳዊት የሚዲያው ድሮን ወይም ሜሲ ወይም ደግሞ ስፔስ ድሮን ተብሏል አሁን ትላንትና አዲስ ማድረግ መጥቷል ስለዚህ ዝም ብላችሁ አፋችሁን አትክፈቱ እስኪ ዛሬ እንግባ እኛ ፖለቲካ ጨርሰን አሁን እያላገጥንባችሁ ነው ያለን በቃ ከዚህ በላይ አላደርግም ወይ የሀገር ፍቅር ያለው ሀገሩ የሚወድ መሪውን የሚያከብር የተከበረ ነው ቴንክ አመሰግናለሁ እሺ እንግዲህ እንዴት አደራችሁ እንዴት ዋላችሁ እንዴት ከረማችሁ እንደ ሰዓት አቆጣጠራችሁ የሚዲያው ድሮን ኮር ዳዊት ጌታውን ዛሬ እንግዲህ በጠዋቱ ተከሽነናል ዛሬ እንግዲህ አርሚውን መስዬ ነው የመጣሁት ምርጦሩም እዚህ ውስጥ ታዩታላችሁ አየር ኃይሉን ታዩታላችሁ ባህር ኃይሉን ታዩታላችሁ በዚህ በመታዩት ፊዚካሊ ላይ እንደስታዩኝ አንድ የሀገር መከላከያ ሰራዊት ጥምር ወታደር ጥምር ሰራዊት ታያላችሁ እዚህ ጋር በራሱ ደግሞ በባህር ኃይል ደግሞ ስታይ ደግሞ ታዩኛላችሁ ደግሞ በሱ ደግሞ እመጣለሁ ሁሉም ነው መጣው አመጣጤ እንግዲህ ዛሬ አርስታችን ምንድነው የዲያስፖራ መቀበሪያ ቦታ ገና ሳይሞቱ የፖለቲካ አጀንዳ ሆኖ ለምን መጣ የሚለው አጫያቂ ነው ሰልፉ ተሰርዟል የመቃብር ቦታ ተከለከልን የሚል ሰልፍ ታስቦ የነበረው ቀርቷል ሰርዘውታል አሁን ከነጋ ነው እሱንም የሰማሁት ወይዬ ለጄሪ መቀበሪያ
ሰልፉ ቀረ። በዙም ሆኗል። በዙም በሙሉ ዲያስፖራውን ያሳተፈ እንዴት እንዲተባልን የሚል በዙም ስብሰባ እናደርግ ተብሎ ትናንትና ተጀምሯል። እዚህ አንድ ዲሲ ያለ ልጅ አለ። ምንድነው የዲያስፖራ ምንድን ይሉት በሱ ተጀምሯል። ትናንት ይቀጥላል። አሁን ማህበረሰቡ በሙሉ እናው ማነው ጸጋዬ አራርሳ ሁሉ ይገኙበታል አሉ። ሳሳዎቹ በሙሉ አሉ። ጀዌም ራሱ ይሳተፍበታል። እንዴት የመቃብር ቦታ እንከለከላለን የሚል ብዛት ያላቸው ዲያስፖራዎች በሙሉ ጥሪ ቀርቦላቸዋል። ምንድነው ሌላ ማን ነው መራራ ሁሉ ያልተጠራ የለም አሉ። የመቃብር ቦታ እና ህጋዊ የመቃብር ቦታ ካርታ ሁሉ ሳይጠይቁ አይልቀሩም። መጀመሪያ መች ሞታችሁ እና ካርታ ይጠይቃል። ደደቢት ህወሓት ደደቢት ተወልዳ ደደቢት ነው የምትቀበለው። ምንም የእናንተ የሚያነጋግርም ነገር የለም። በአጀንዳ የምናነሳው ነገር የለም። ደደቢት ተወልዳ ደደቢት ትቀበራል። የቀራችሁ ዋናው ተቀብሯል። የቀራችሁ ደደቢት ትቀበላላችሁ። ምን የእናንተ ያነጋግር። ስለዚህ ግን እኔ አሁን እንደው ትናንትም አንድ ስብሰባ ላይ ገብቼ ነበረ። የመጀመሪያ በሩ መክፈቻው የተከፈተው ዲሲ ነው። ማን የሚባል ልጁ ኮተምፕሌት ላይ ለጥፍላቸዋል። እሱ ነው ዋናው የመጀመሪያው የመቃብር ቦታ አቀነባባሪ ኮሚቴ ተብሎ ተመርጧል አሉ። ማን ስሙ እዚህ ጋር ቆይ እስኪ ታውቁት ይሆናል። ታውቁታላችሁ ደግሞ እርግጠኝነት የመቃብር ቦታ አቀነባባሪ ተብሏል አሉ። እስቲ ቆይ ላሳያችሁ ፎቶውን ታውቁታላችሁ። ይሄ ነው የመቃብር ቦታ አቀነባባሪ ተብሏል። ይሄ ዋናው ይሄ ነው። የዲያስፖራ መቃብር አቀነባባሪ ተብሏል። ካሳሁን ነው ማን የሚሉት እንትን አለው ዩቲዩብ አለው። እሱ ነው አሉ ዋናው ፕሮግራሙን የቀብር ቦታውን የሚመራው እሱ ነው አሉ። በደረሰ ዜና እና ገብተህ ይኸው ተብዬ ትናንትና ሲወያዩ ነበረ። እና ካርታ ይሰጠን ለመቃብር ቦታችን ካርታ ይሰጠን። ማንም ዲያስፖራ መብቱ ነው እና እስከ ስቴት ዲፓርትመንት ድረስ ይደርሳል። ዳንኤል ክብረት ነቅሏቸዋል። ዘንድሮ ደስ ነው ያለኝ። ማነው ስሙ ጣፉ እዚህ ጋር ዲቪ ከኤርትራ ጋር ኮፍያ ላይ ያለው የተንጠለጠለው ትክክል ነው። ላፍሬት ትልቅ ይቅርታ ትክክል ነው። ይሄ ስታይል ነው። ይሄ አሁን ምንድነው የሚዲያ ስታይል ነው። ያ የምታዩት እንትን ነው አንከር ይባላል። የባህር ኃይል መያዣው አርማው ነው እዚህ ላይ ያለው። አርማው ላይ ይሄ አለ። እዚህ ሰንሰለቱ ያለው አሁን ወደፊት እዚህ ጋር ይመጣል። ወደፊት የራሱ የራባሉ ልብስ ስለብስ እዚህ ጋር ይመጣል። እነግራችሁ አሳያችኋለሁ። እንግዲህ አሁን ለጊዜው አይዲያውን ብቻ ውሰዱ እናንተ። የአይዳ ራሱ ተከሽኖ ይመጣላችኋል። በደንብ በአማራ ሁኔታ ይመጣላችኋል። አሁን ለጊዜው ያንዳንዷ ትርጉም አላት። ለምን ወይ ትክክል ነው። እሺ ናታ። እሺ ሰላም ብያለሁ። እሺ እና ይሄ ነው እንግዲህ የዲያስፖራ መቀበሪያ ቦታ ሳይሞቱ የፖለቲካ አጀንዳ ለምን ሆኖ መጣ የሚባለው ምን ያው እናንተም ጥያቄያችሁ ካቀም በላይ ስለምን ይወራሽ? አለቀ። የፋኖ ትግል አለቀ። ጁንታም ያው ፍርድ ቤት በለ። ሻዕቢያም ያው እንግዲህ በቅርብ ቀን መረጃዎች ደርሰዋል። የሻዕቢያም አልቋል። ሸኔ ተውት በቃ። ሸኔ እንደበነነ ትንኝ ይበሉት በቃ። የለም ሸኔ ስለምን ይወራው? ምን አጀንዳ ይዤ ላውራ? ካለ ስጡኝ አጀንዳ ላውራበት። አሁን ያለው ሆት አጀንዳው ይሄ መቃብር ቦታ ነው። እድሜ ለዳንኤል ክብረት አጀንዳ ሰጣቸው፣ በሱ ይጫወታሉ። እኛም ደግሞ እንጫወትላቸዋለን። ችግር የለም። ለምን ግን አጀንዳ ሆኖ አመጡት ነው። ቀጣዩ የሻዕቢያና ህወሓት ዕጣ ፈንታ በግልጽ ታውቋል። በአጭር ጊዜ ውስጥ ሻዕቢያና ህወሓት የሚባል እንደ ዳይኖሰር ከምድር ይጠፋል። እንደ ዳይኖሰር ነው የሚጠፉት። የእነሱ የታወቀው ጉዳይ ነው። ፊሽካው መንፋት ብቻ ነው። ዋይድስ አለባበሳችን ካሁን በኋላ እየተቀየረ ይመጣው እያለማመድናቸው ነው። ዝግጁነታችን ማለት ነው። እንግዲህ የጀዊሳው አመራሮች ያው ትላንትና ጫፍጫፍ ብያቸዋለሁኝ። እንግዲህ የገቡት የነበረው ሬድ ቦኔት ለባይ አሰልጣኝ ብለው ያስገቧቸው የአርሚ 24 እና ከሻዕቢያ የመጡ ጦሮች የመሬ ወዳጆን ጦር ጭምር የወሎውን ጭምር አጠቃሎ መጥተው ወደ ጎጃም ግቡ አትገባም በሚል ከፍተኛ ፍልሚያ ነበር ያለው። በዛ ፍልሚያ ላይ በተፈጠረው ችግር እርስ በርስ ተጨፋጭፈው አመራሮችም ተገለዋል ነው። እነ ደረጀ ራሳቸው እነ ብሩክ የሚባሉት ተገለዋል የሚባል ወሬ ሰምቻለሁ። አጣርተን እንመጣበታለን። ግን በቃ አይቀሬው ጦርነት ውስጥ ገብተዋል። የማይቀር ጦርነት ውስጥ ገብተዋል።
እስከ ዛሬዋ ድረስ እስከ ዛሬ ወደ ፕሮግራም እስከገባ ድረስ በአንድ ግንባር ላይ እየተለጣለጡ ነው ያሉት። እስካሁን ድረስ እየተለጣለጡ ነው ያሉት። መከላከያ አይገባም። በተቻለ ያክል መጠን የሚሞቱት እርስ በርስ ሰው እያለቀ ነው በሚል የአካባቢ ሽማግሌዎች ሄደዋል ነው የሚሉት። የአካባቢ ሽማግሌዎች ሄደው ምን መፍትሄ ያገኛሉ ምናምን አላውቅም። ግን ሽማግሌ ሆናቸው የምትሄዱ ሰዎች ጥንቃቄ አሉ። ምክንያቱም አሁን ማንኛውንም ሰው ከምርጫው በፊት ይገደል ስለተባለ አጉል ዋጋ እንዳትከፍሉ፣ ስትጓዙ ተጠቀቁ። እነሱን አምናችሁ እነሱን ወደ ሰላም መንገድ እናመጣለን ብላችሁ በምትከፍሉ ዋጋ እንዳትከፍሉ ጥንቃቄ እንድታደርጉ የመጣሁት ለማሳሰብ ነው። ሌላ ይልቁንም አፍ ማሟሻ ብዬ ያሰብኳት ነበረች፣ ርስቻት ወደ አጀንዳ ልቀጣ ልገባ ነበረ። እንግዲህ ምንድነው የዚህ አንድ ሚዲያ ላይ በጣም የሚራገብ ነገር ነው። አይታችሁ የዳዊት የሚሉት እስር ቤት ታስሬ ብለው ያለው ከእስር ቤት ያነበብኳቸው መጽሐፎች አጓጉዤ ለማውጣት የተፈጀው ፈተና ብሎ ባለፈው እኔ የፓተንት ዘረፋ ነው የምለው። የፓተንት ዘረፋ ይሄ አሁን እሱ የሰራው ስራ በደንብ ተሰርቶበታል። ኢትዮጵያ ባለቤቶች አሉት። እነ መኮንን ይህን ስራ ይሰሩት ነበሩ ድሮ። እኔ እንዲያውም ኮሎኔል ታፈሰ የሚባሉ ነበሩ፣ የጅማ ሰውዬ፣ በጣም አደገኛ ሰውዬ። ከጣሊያን ጋር ስንዋጋ ጣሊያን ሲመጣብኝ ልክ አንድ ዝሆን አየውና ዝሆን ውስጥ በቂጡ ገባው። አላየኝም፣ አለፉኝ አሉ። ከዛ እዛው አካባቢ ሲፈልጉኝ ቆዩ አሉ። እኔ ዝሆን ውስጥ ቁጭ ብያለሁ አሉ። ራበኝ አሉ። ዞር ስል ጉበት አየሁ አሉ። እንዲህ አልኩና እኔ ላጥ አልኩና ሰጃለሁ ከጉበቱ ቆረጥ አልኩና ከዛ በኋላ በምን ልብለዋል? ዞር ስል ሐሞት አየሁ አሉ። ጠቅ አልኳት፣ ሐሞቷን ጠቅ አድርጊ፣ ጠቅ ተነፈስኩ የሚሉ ሰውዬ ነበሩ። ኮሎኔል ታፈሰ ይባላሉ። የጅማ ሰው ናቸው። ያውቋቸው፣ ጅማዎች ያውቋቸው፣ በጣም የታወቁ ናቸው። እየጋበዙ ነው እሳቸው የሚዋሹ። ከዛ የበለጠ ደግሞ መኮንን ነበሩ። ደግሞ ከታይሰንን አግኝቼው ጸፍ ፈልጌ ከቤት ባዶ ወጥቼ እንዴት ባዶ ይገባል? ጸፍ ፈልጌ ምናምን የሚሉ በጣም አይለኛል። እና አሁን ይሄ አዲሱ የመጣው ትንሽ እንትን አለኝ፣ ትርጉም አልሰጠ አለኝ። ይህን መኮንን በሰማንበት ግቢ ገብሬ ወጥቼ ነገር ፍለጋ ታክሲ ብሎ ዞራ ነገር ፈልጌ ይላል አቶ መኮንን። ነገር ፈልጌ ከቤት ወጡ አሉ። ተናድጄ ከቤት ወጡ ነገር ፍለጋ ከግቢ ገብርኤል ነበረ። ከዛ ወጣሁ አለ ነገር ፍለጋ። ከዛ ልክ ስወጣ ማንን ያገኘው? ታይሰን ነው። ይህንን የሰማን ሰዎች ነን። አሁን ይህን የሰማው ሰውዬ በዚህ ስንት ቀልድ የቀለድ ከዚህ የባሱ ሪከርድ የበጥሶች ባሉበት ቦታ ላይ አሁን እዚህ በቲክቶክ አመጣችሁ ዳዊት እንዲህ ያለ እንደዚህ። ይሄ ለእናንተ ነው፣ ለእናንተ በአቅማችሁ ለእናንተ ቦታ አሁን ለምታዳምጡ ሰዎች ለእናንተ ይመጥናችኋል። ዩቲዩብን ብትጋብዙት ብታወሩት ለእናንተ በቂያችሁ ነው። በእናንተ ጭንቅላት በጣም በቂ ነው። እኛ በዚህ ነው ያደግነው፣ በዚህ ነው ያደግን ሰዎች ነው። ቅንቅናሞች ሚዲያውን አጨናነቁት እኮ እንዲህ ያለ እንዲህ ያለ እንዲህ ያለ እሺ ኮንትራት ይዤ ነገር ፍለጋ ታክሲ ብሎ ዞራለሁ። እሺ ኮንትራት ይዤ ይዞራለሁ። ምንም ነገር አጣው። እሺ ላይ ግቢ ገብሬ ወጥቼ ምን ነው መድኃኒዓለም ዛሬ ፍላጎት የምነው ዛሬ ነሳኝ። ምን አለበት አንድ ነገር እንኳን አትገጥመኝ ምን ብዬ ወረብ ንዴት ማብረጃ ማለት ነው። አዎ ለካ እዚህ መምጣቱን አላወቅኩ። እንግዲህ ይሆን አላወቅኩ። የኛ ሰው ነው የሚመስለው፣ ጥቁር ነው። አዎ በኋላ እንዲህ በሂልተን ሆቴል እንዲህ ሲወጣ እኔ ቁልቁል ስወርድ ወደ ቢወት ገላመጠኝ። ታይሰን ልሞትልህ። እሺ አንተ ባለጌ አልኩት። አገለማመጥ ነው። አዎ እሱ ያገሩ ሰው መስሎት ነው። እኔማ ሰው መስሎኝ ባለጌ ሰው እንዴት ይታያል አንተ አልኩት። እሺ ዋጣ አለልህ ጠጋ አልኩና እንደዚህ ይታያል ወይ በእናንተ ሀገር ሰው ስለው ጊዜ እንዲህ አልሰበሰበም ሊመታውት። አዎ እሺ እኔ በእናንተ ሀገር ሰው እንዲህ ይታያል ወይ አልኩት። እሱ ግን ተበሰበ። አዎ አሃ ያደግንብሽ አልኩና እኔም እንዲህ ጋቢ ለብሼ ነበር እንዲህ አድርጌ አልኩት። እሺ አንተ እንትኑ ድምጡ አለ እንዲህ ሊመታኝ እንዲህ የሰደደው አሁን ድረስ ድምጡ ይሰማኛል። ይህ አላለም። አዎ ያደግንብሽ ብዬ ዝቅ አፈስኩታ በዚህ በኩል ታይሰንን ልሞትልህ። እሺ በሁለተኛውም ብቻ ቦክስ ብስጭት አይፈልግም፣ ማሰብ ነው ይፈልገው። በዚህ አላልኩትም። አዎ በዚህኛው ተመልሶ ሲል ዝቅ ብዬ ይገባሃል አልኩታ።
አንተ ለካ አማርኛ ይጋባል እንዴ? እንዴት እንዴ ልትገለኝ ነው እንዴ ብሎ ወደ ቤት ላልሮጥም ታይሰን ልሞትልህ ምን እውቀት እኮ ነው ይሄ የቆየ እውቀት ነው። የቦክሱ ጥንካሬ ነው ቋንቋውን ያስለወጠው ምንድነው? ድንጋጤው ይመስለኛል። እሱ የሰደደው አልጠበቀም። እንደዚህ አይነት ሰው አገኛለሁ ብሎ አልጠበቅም። ቦክስ ምን መሰለህ ተተናደድክ ያስመታል። ተተናደድክ መናደድ የለብህም። በተመታ ቁጥር ተተናደድክ ይጨመርልሃል እንጂ የምትወስደው ነገር አይኖርም። ይሄ ነው እንግዲህ ይመስላል። ስለዚህ መጀመሪያ ታይሰንን ያሸነፉት እርስዎ ኖት ማለት ነው። ከዛ በኋላ ይኸው ማንም እየተነሳ የሰፈር ልጆች ሁሉ ይመቱታል አሉ። አሳዘነኝ። እውነቴን ነው። መጥፎ ነው መጥፎ። አሁን የአካባቢው ልጆች ሰብሰብ ብሎ አሉ እናንተ ያን ጀግና ያን ጎበዝ እያሉ ይደበድባሉ አሉ። እኔ ነኝ ይኸውልህ እንግዲህ እውቀቱንም ዝናውንም መሰርኩበት። ግን ማን ይዘግባል? የሚዘግብ የለው። አሁን ይህንን በሰማንበት ይህን ሰምተን ያደግን ሰዎች አሁን የዳዊት ቀልድ ለእኛ ምንድን ነው ሲባል ኦፍኮርስ የሚመጥናችሁ ሰዎች አሉ። ይሄ በትክክል ያሁን ለሱ ለዚህ ላለው ነገር ስታንዳርድ ነው። የሰገጠ እኮ ነው፣ የደደበ ትውልድ እኮ ነው ያለ። ለዚህ በቋል። ለእኔ ግን አይመጥነኝም። ስለዚህ ነው ናፍ ማሟሻ ላደረገው። እስኪ እንደው ምን ያክል አድገን እንደነበረ ፈጥነን ሄደን እንደነበረ ለማሳየት ያክል ትንሽ ነች። ከዚህ ባሰ ማምጣት ይችላል። አማርኛ ለካ ይጋባላል። ልትገለኝ ነው አለኝ አለ ታይሰን በአማርኛ። ከቦክስ ብዛት እኮ ነው፣ ከድብድበት ከመመታት የተነሳ ማለት ነው። ኦኬ ምንድን ዴቪ አንድ ጉድ ልንገርህ። ጀርመን የሚኖር ሰው ሞተ። ትንሽ ፖለቲከኛ ነኝ ባይ ነበረ። ታዲያ አዋጡ ሲባል ሰሞኑ የምትንጫጩት ለዚህ ነው ብሎ ሰው ተሸበለለ። እሺ እንግዲህ ወደ ገደለው እንግባለን። ይበቃናል። አፏችን አዋሽተናል። ትንሽ ተሟሞቀናል። እንግዲህ ትናንትና አንድ ነገር ጀምሮ የላችሁ ነበር። ውትድርና ምን ያክል ከባድ ነው። ይሄ መከላከያ እንዴት የተገነባው? ይሄ መከላከያ ሰራዊት ሊነቃንቅ የሚችል መከላከያ ሰራዊት አለ። ይሄ መከላከያ ሰራዊት ውስጥ ያሉት ሰዎች ቀላል ሰዎች አይደሉም። በአገር ጉዳይ ዋጋ ከፍሎ የመጡ ናቸው። ህወሓትን በሚመለከት አለ አገርን በማስረከብ ደረጃ ላይ የማይደራደሩ ሰዎች ናቸው። እኛ ቤዛቸውን እናውቃለን፣ ታሪካቸውን እናውቃለን። የዛሬ የነ ፊልድ ማርሻል የዛሬ የነ ጃሃር አበባውን ታሪክ አሁን ነው የምታውቋቸው። ህወሓት ተጫውቶ ጥሏቸው፣ ገፍቷቸው፣ ወርውሯቸው ጠቅላይ ሚኒስትር ዶክተር አብይ ያልሰራው ታሪክ የለም እኮ። በታሪክ ደረጃ በጣም ብዙ ያልተነገረለት መጨረሻ ላይ ግን ሀገር በውጥረት ላይ በነበረችበት ሰዓት ላይ ግን እንደዛ ከነማራካቸው ተባረው የቁም እስረኛ ሆኖ የነበሩ ከፍተኛ ህወሓት ያባረራቸው ጀነራሎችን በአንድ ፎን ኮል የጠራቸው ሀገር ትፈልጋቸዋለች ያለችው። ምንም ወታደር የሆነው ወታደር ሰው አሁን ጣጣቸው የቀድሞ መከላከያ ሰራዊቶች እንዝመት ነው የሚሉት እኮ እንሂድ። ለምን ውትድርና ውስጥ ነው፣ እስክትቀበር ድረስ ነው፣ እስክትሞት ድረስ ወታደር ነው። ማን ጡረታ ሙጣ ቆስለህም ሙጣ ወታደር እስክትሞት ወታደር ነው። አትካካድም። አንድ ጎላ ድስት ነው የበላው። ወታደር ነው የሚባለው ለዚህ። ይሄንን ሲቪል ሊያውቀው አይችልም። ይሄንን የፈለገውን ሂሳብ ስናስሌት ብትሄድ ነው ማለት ተስፋ ቆርጠው ከስራ ወጥተው በቃን ብለው ከተቀመጠ ሀገር ስትፈልጋቸው ጠቅላይ ሚኒስትር አብይ ሲጠራቸው አውቶማቲካሊ የመጡት የፊልድ ማርሻል ብርሃኑ ታሪክ ይሄ ነው። የነጃር መርዳሳ ታሪክ፣ የነጃር ባጫ ታሪክ ይሄ ነው። ብዙ የነጃር ማን ነው አምጡ የሁሉም ታሪካቸው ይሄ ነው። እኛ እናውቃለን፣ ብዙዎቻቸውን አታውቁም። ጃራው የተናገረው ነገር ትዝ ይለኛል። ተጠርቶ ሲመጣ አንድ ቀን የተናገረው እሷን ነገር አንዴ ላዳምጣችሁ። ማስረጃ ነው። ከተባረረ በኋላ የቁም እስረኛ ከነበረ በኋላ ብዙ ፈተናዎች ከደረሱበት በኋላ አገር መልሳ ስትጠራ ምን እንዳለ እሷን አዳምጧት። የህወሓት ቂም የሚረሳ አይደለም። አንደኛ ወዳደኩበት ቤቴ አክብራችሁ ስለጠራችሁኝ በጣም ሲናገር ሰማችሁት አለ። ብጠሩኝም አለ
አዳምጡ ሲናገር ብጠሩኝም የጠራችሁት ወዳደኩበት ቤቴ ነው። ቤት ነው የምትለው። አንድ ወታደር ከመከላከያ ቢወጣ ከሰራዊቱ ቢወጣም ቤቴ ነው የሚለው። ወደ ቤቴ ስለጠራችሁኝ ነው የሚለው። በቃ ይሄ የወታደር ፎርሙላው ነው፣ ህጉ ነው፣ ደንቡ ነው። አዳምጡ። አንደኛ ወዳደኩበት ቤቴ አክብራችሁ ስለጠራችሁኝ በጣም አመሰግናለሁ። ባጠሩኝም አንኳኩቼ እመጣለሁ። ባጠሩኝ ራሱ እናንተም ባጠሩኝ አንኳኩቼ ነው የምመጣው። አገር ተወራ አልተኛም ይላል። ይሄ ወታደር ቃል። አንተም ባጠራኝ አገር ተወራ አልተኛም እመጣለሁ። ሳጠራኝ ነው የምመጣው። ቤቱ ነው። የት ሄዳለህ? ለዚህ ነው የወታደር ስሜት ይለያል። ውትድርና ከባድ ነው። ውትድርና ማንም ዛሬ አክቲቪስት እንደሚያላግጥበት አይደለም። ዛሬ እነ እንኩሮ ሚዲያ እነ መሳይ የብርሃኑ ጁላ ጦር የአብይ ጦር ብለው እንደሚያንቋሹትና እነዚህ መርዝ የሚረጩ ሰዎች ዛሬ መቀበሪያ ቦታ አይሰጠን መቀበሪያ ተከትከል ብሉ ሰዎች የሚያሹፉትና የዚህ መከላከያ ሰራዊት ላይ ነው። ለዚህ ነው ከባድ ነው ውትድርና። አባዬ ቀልድ እንዳታደርገው። ባጠራኝም ራሱ ሀገሬ ተወራ እኔ ቤት ያልተኛም አርቲፊሻል እግር ካለኝ አርቲፊሻል እግር ይዤ እመጣለሁ። ጫውተው እኮ እዚያ ይገባል። አዳምጥ። አያ ባጠራኝ ነው መጣው። የስብሰባ የሚመረጡ ለምሳሌ ዶክተር አብይ ነው የጠራችሁም አብይ ነው። ከፊት ለፊት ያለው አብይ ነው። እዚህ የምታዩቸው በሙሉ በዋት ዘመን የተባረሩ ጀነራሎች ናቸው የምታዩቸው። የአሁን ሰዓት ትንታግ አርበኞች፣ በአሁን ሰዓት ስለ ሀገር የሚያድኑ አሁን መከላከያን በዓለም ደረጃ ስታንዳርድ እንድትቆም ያደረጉት እነዚህ ጀነራሎች ናቸው። ማንም እንደሚቀልድባቸው ማንም አክቲቪስት አፉ እንደሚከፍትባቸው አይደለም። ትልቅ ታሪክ አላቸው የማይነገር አሁንም አልተነገርም። እኔ የመጀመሪያ ወጥቼ ማውጣው ትልቅ ታሪክ አለ። ትልቅ መከራ አሳልፈዋል። የህይወት ዋጋ ይከፈል። ጠቅላይ ሚኒስትሩ ሰራዊ የሚሆኑ ኮሎኔል ነው፣ ወታደር ነው። እንዲህ ስለ ሀገር ጉዳይ የሚንገበገበው ውትድርና ውስጥ የቀመሰው ነገር አለ። ኢትዮጵያ የምትባል እኔ ለምን ተከተከው እዚህ ጋር ለምን ተከተከው? ያቺ ውትድርና ውስጥ የቀመስኳት ነገር አለች። አንድ ጎላ ድስት በልቻለሁኝ ከሰራዊት ቤተሰቦች ጋር። ስለማን የበላሁት ያችን ጎላ ድስት? ስለዚች ሀገር ስለ ኢትዮጵያ ብዬ። አዳምጥ። ባጠሩኝም አንኳኩቼ እመጣለሁ። ጀነራል ብርሃኑ እንዳለው አማራጭ የለንም። እኔ ልገልጸው የምፈልገው ነገር ብዙ ነገር ተብሏል። አንድ ነገር ነው የምገልጸው። ሀገር ታማለች። የሁላችን አስተያየት ነው። ሀገር ስትታመም የታመመው ፖለቲካ ነው የታመመው። አገሩ ራሱ ፖለቲካው የታመመበትን ምክንያት አውቆ ችግሩን እስከሚፈታ ድረስ የሀገር ወታደር ስራው ጊዜ መስጠት ነው። ጊዜው ደግሞ ከማንም በላይ የተገለጸው ነገር ህገ መንግስቱንና ህዝቡን ያለምንም አማራጭ አክብሮ መኖር። ይሄ ነው የሚለው። ይሄ ነው የወታደር ስነ ልቦና ማለት ይሄ ነው። መሳይ ታዳምጣለህ። ውትድርና እንደ ልደቱ እንደ ይልቃል ወይ እንደ ጀዌ ቀዌ የምታወራው ሳይንስ አይደለም ውትድርና። ብዙዎች አክቲቪስቶች ውጡ ከውትድርና ሳይንስ። ወታደር የመንግስት ጠባቂ አይደለም፣ የሀገር ጠባቂ ነው። ህገ መንግስት አክብሮ ብቻ ነው ያለው። የሚቀጥለው መንግስት የምርጫ መንግስት ቢሸነፍ ሌላ ፓርቲ ቢያሸንፍ የዛም ፓርቲ አገልጋይ ነው ወታደር ማለት ነው። ይህንን በደንብ ማሰብ አለባችሁ እናንተ። ስለዚህ ከወታደራችሁ ጋር አፍ አትካፈቱ። ወታደሩን ጦሩ ሰራዊቱን አትንኩ። ሰራዊቱ ውስጥ 80 ምናምን ብሔር የምታገኘው ኢትዮጵያ አገር ያለችው ይላል አብይ ሲናገር። አገር ያለችው ምን ውስጥ ነው የሚለው? ወታደር ውስጥ ነው የሚለው። ዋሽው። ስለዚህ ነው ውትድርና ሚስጥር ነው። ትናንትና ጀምሬላችሁ ነገ ጨርስላችሁ ስራቶችን ያመጣሁላችሁ ኢምፖርታንት ነው። ከአጀንዳ ጋር ሄደዋል፣ ግን ማወቅ ስላለባችሁ። ህወሓት ይሄ ነው። ህወሓት እንደነገርኳችሁ ነው። ሳያስበው ነው አገር የመራው። ሳያስበው ድንገት ሲገባ ባንኩም ተከፍቶ ጠበቀው፣ ታንኩም እጁ ላይ ገባ፣ ህዝቡም አንገት ደፍቶ ጠበቀው። ዛሬ ሲል ነገ ሲል ዛሬ ሲል ነገ ሲል ከኤስ ከኤፍ ድረስ ፕላን አዘ። ከቻልን እናስተዳድራለን፣ ካልሆነ ሀገር ትግራይ እንገነጥላለን።
ካልሆነ ትግራይ ራሱ ገንጥለን ትልቁ ኢምፔሪያል የሆነች አድዋን እንገነባለን ወደባችን ይዘን እንዲህ ብሎ ነው ያወጣ። አንድ ትግራዋይ ስለ ህዋት የተናገረው ነገር ላሰምዛችሁ ጀመረ። አንድ ትግራዋይ የተናገረው አይነት ስዕል ነው የምትለጥፉበት። ኤግዚት ፕላን የቲፒኤልኤፍ ሰዎችን ኢትዮጵያ የሚረዱ የቲፒኤልኤፍ ሰዎች ኢትዮጵያ በመልኩ እንደሚረዷት ነው። እንደ ቤት ኪራይ ነው የሚያት ኢትዮጵያ። ቤት ኪራይ እንደሚሆነው ቤት ኪራይና ቋሚ ዕቃ አትገዛ፣ ቀለም እንኳን አትቀባ፣ የሚለጠፍ ነገር የምትፈልግ ምክንያቱም ብትለቀው ስለሆነ ቲፒኤልኤፍ 27 ዓመት አገር ያስተዳድራት እንደ ቤት ኪራይ ነው፣ እንደ ሀገር አላስተዳድራት። ለዚህ ነው ገንዘቡም ተዘርፎ ታንኩም ተዘርፎ በጦርነት ይህን ሁሉ ቤት ስራ ህዝቡን ሁሉ አባልቶት በዘር ምናምን አድርጎ ለዚህ ነው። ይሄ የትግራይ ልጅ ነው። እንዴት እንደሚነገርጸው ግን አታዳምጡት። እሱ ሂድ ወንድሜ ይቀጥል። የቲፒኤልኤፍ ሰዎችን ኢትዮጵያ የሚረዷት እንደ ቤት ኪራይ ነው። ቤት ኪራይ በደንብ አድርገህ አታሳምረውም። አሁን ዲኮር እንኳን ስታረግ ነቅለህ የምትይዘውን አይነት ስዕል ነው የምትለጥፉበት። ኤግዚት ፕላን ይዘው እኮ ነው ኢትዮጵያን ሲገዙ የነበሩ። ኤ ቢ ሲ ዲ እስከ ኤፍ ፕላኖችን አዘጋጅተዋል። ፕላን ኤ ስልጣን ላይ የሚያቆይን ከሆነ 4 ኪሎ ቤተ መንግስትን ተቆጣጥረን ኢትዮጵያ እያልን እንቀጥላለን። ከ4 ኪሎ የምንባረር ከሆነ ትግራይ ሪፐብሊክ ብለን እንወጣለን። ከትግራይ ሪፐብሊክ የማይሳካልን ከሆነ የተወለዱባትን ሰፈርም እስከ መድረስ ይደርሳሉ። መጀመሪያ ከአዲስ አበባ ተባረሩ። ትግራይ ማለት ጀመሩ። የትግራይ ናሽናሊዝም ጫፍ ላይ ያደረሱት። እሺ ሆነ ትግራይ ለተወሰነ ጊዜ እንትን አደረጋቸውና ህዝቡን ሲነቃ ወደ ሁለት ሲከፈል መቀሌን ጥለው ሽሬ ነው ቢሮ ያደረጉት። እነዚህ ሳቢ ምንድነው ብለህ ታስባለህ? ፕላን ኤ ቢ ሲ ከዛ እስከ ኤፍ ይደርሳል። ያል ኤፉ ራሳቸውን ማጥፋት ይሆናል ማለት ይሄው ህዋትን ካልሆነ የመጨረሻው ላይ አገር ጥሎ መጥፋት። ምክንያቱም ቢጠፉ መኖር ይችላሉ እነሱ። ኤቭሪቲንግ አላቸው፣ ኤቭሪቲንግ ዶላር አላቸው፣ ፓውንድ አላቸው፣ ኢሮ አላቸው፣ ቤት አላቸው። ምንም የሚያስጋቸው አዲስ ህይወት ከስክራች ጀምራሉ። ከዚህ ውጪ ህዋት ዓላማ የለውም። ለትግራይም ህዝብ አይሆንም፣ ለአማራውም አይሆንም፣ ለኦሮሞም አይሆንም፣ ለሀገርም አይጠቅሙም ህዋት ማለት። ለዚህ ነው ህዋትን አጥብቀን መጥፋት አለብን ብለን የምንታገለው ዓላማውን መነሻውን ስለማውቅ። የአሁኑ ደግሞ የትግራይን ህዝብ አዙ እየተባረረ ያለ አይታችኋል። ትናንትና ኤርፖርት ሲዘርፉ ነበር። ኤርፖርት የራሳቸውን ኤርፖርት ሌሎች ምንድነው ኤርፖርት ውስጥ የአደንዛዥ እጽ ዝውውር የሚሰራ ከባድ የተደራጀና የራሱ የሆነ ሰንሰለት ያለው አንድ የጅማ ሰው አለ። እሺ ትላልቅ ባለስልጣናቶች አብረውት ስላሉ ስለ ጉዳዩ የሚያውቁት ሁሉ ያስፈራራ ነው። ስሙ ሀዚም ይባላል። የጅማ ሰው ነው። መንግስት ራሱን መፈተሽ አለበት። ላክልኝ፣ በውስጥ ደውልልኝ። በውስጥ ደውልልኝ። ማነው ስሙ? መክሊት፣ በውስጥ ደውልልኝ። እሺ ስለዚህ በጣም አደገኞች ናቸው። ሰው ዛሬ አርባ ምንጭ ኤርፖርት እየተስፋፋ ነው፣ ድሬዳዋ ኤርፖርት እየተስፋፋ ነው፣ ሀረር ኤርፖርት እየተስፋፋ ነው፣ ባህር ዳር እየተባለ ገና አሁን ስለ ከተሞች እነሱ የራሳቸውን ኤርፖርት ትላንት ሲዘርፉ ተያዙ። የራሳቸውን ኤርፖርት ተመልክቱ። እንደዚህ ናቸው። ዛሬ ኮሪደር ልማት ይልማን እንላለን እኛ። ይኸው ልማት የሚባል ነገር የለም። ስለ ጦርነት እየተዘጋጁ ነው ያሉት። አሁን የመጨረሻውን ጦርነት እንጀምራለን እያሉ ይሄ ጫዋታው እዚህ ላይ ነው። እነዚህ ሰዎች ክፎች ናቸው። እነዚህ ሰዎች የሚሆኑ ሰዎች አይደሉም፣ አውሬዎች ናቸው ብለን የምንለው ወደን አይደለም። እኛ ወደን አይደለም የምንለው። አረመኔዎች ናቸው፣ ክፎች ናቸው፣ ጨካኞች ናቸው። አጥብቀን ህወሓትን የምንታገለው የትግራይን ህዝብ ነፃ ለማውጣት ነው። አጥብቀን የትግራይ ህዝብ ነፃ ለማውጣት ነው ህወሓትን የምታገለው። ስለ አማራ ምናምን እሱ የለም። ወደፊት እንደሚጠፋ ቃለሁ። አብቹም ቃል ገብቶልኛል። አብቹ ቃል የገባልኝ ምንድነው? የለም ዳዊት መነኝ ብሎኛል። ይሄ ኦሮሞ፣ ትግሬ፣ አማራ፣ ጉራጌ ምናምን ተው ብሎኛል። ትንሽ ጊዜ ነው ጠብቅ፣ አንተ ብቻ ኢትዮጵያነትን ይዘህ ቀጥል ብሎኛል። ቀጥል፣ ለጊዜው ይንቦጫረቁ ይላል። ይንቦጫረቁ፣ የኦሮሞ፣ ትግሬ፣ አማራ ምናምን ይንቦጫረቁ። በቅርብ ጊዜ እናጠፋዋለን። ፓርቲው ነው የሚጠፋው የሚለኝ። ስለዚህ እሷን እስክደርስ ድረስ ነው የምታገለው። እንዲያውም እሱን የተናገረኝን ነገር ላዳምጣችሁ። አዳምጡት ይሆናል።
እሱን ሄድና እዛ ለመሳይ ነገረዋ ማንሱ ይወዴት ለመሳይ ነገር እሱን ይችላል ወይ ለደብረ ጽዮን ነገራቸው። እዛው ፔጅ አላችሁ እኮ እናንተ ለምን ትመጣላችሁ? ቤት እኮ አላችሁ እዛ የራሳችሁ ቤት አለ። አሁን ከስታሊን የለም ስታሊን እንዴ ከስታሊን ወደዚህ ትመጫለሽ? የሆነ ቦታ ትራንዚት አታደርጊም? ቀጥታ ወደዚህ መጣሽ እኮ አይደለም። አብቹ የገባልኝ ቃል ይሄ ነው። አዳምጡት ምን እንደሚለኝ እሱ። ሁሉ ከጥቂት ወራት በኋላ ይሄን ቃል በደንብ አዳምጡ። ከጥቂት ወራት በኋላ ነው የሚለው፣ አመታት አለ የሚለው። ከጥቂት ወራት በኋላ እቻ አሁን ግንቦት ምርጫዋ ካለቀች በኋላ የምናገኛት ኢትዮጵያ አንዱ ልንገር፣ እሱ የሚለው ኢትዮጵያ ነች። ከጥቂት ወራት በኋላ ይሄ ደግሞ እመኑኝ አትመኑኝ ኮርዳይት የለፋውበት የደከምኩበት ከዚህ ዚህ የተቀደልኩበት የታገልኩበት ራእዬ ቪዥኔ የመጨረሻ ህልሜ እቺ ነች። ህልሜ ራሱ በቃ ተጨምቆ እቺ ነች ህልሜ በቃ ከጥቂት ወራት በኋላ አዳምጥ የሚልን አዳምጥ በደንብ አድርገን። ከጥቂት ወራት በኋላ ኦሰዴፓ የሚባል የለም፣ የአፋር ፓርቲ የሚባል የለም፣ የቤኒሻንጉል ፓርቲ የሚባል የለም፣ የኦሮሞ ፓርቲ የሚባል የአማራ ፓርቲ የሚባል የለም። አንድ የኢትዮጵያ ፓርቲ ሁላችን ያለንበት በመፍጠር ሁሉም ኢትዮጵያዊ እኩል የሚነጋገርበት፣ እኩል የሚወስንበት፣ ድምፁ የሚሰማበት ከየትኛውም ጫፍ ብቃት ያለው ሰው ለየትኛውም ኃላፊነት ክልከላ የማይደረግበትን ስርዓት ለመፍጠር ለውጡ በፍጥነት ወራት በኋላ ኦሰዴፓ የሚባል የለም። አዳምጥ፣ ይሄን አዳምጥ በደንብ አድርገህ። ይሄ ነው የኔ ቪዥኔ። አሁን የሚያታግለኝ ቪዥኔ ነው። በፍጹም ስለ አማራ አልታገልም፣ ስለ ኦሮሞም አልታገልም፣ አፋር፣ ሶማሌ፣ ጉራጌ ብዬም አልታገልም። የምታገለው አንድ ኢትዮጵያ ነው። ከጥቂት ወራት በኋላ ኦሮሞ፣ የጉራጌ፣ የአፋር፣ የሶማሌ፣ የትግሬ የምናምን የለም። አንድ ኢትዮጵያ የምትባል ፓርቲ በዛ ኢትዮጵያ ውስጥ ሆነ የተሻለ አይዲያ ይዘህ መተህ ስለ ሀገር መሰራ ከሆነ ሰሉት ሀገር የምትረከብ ሰው ትሆናለህ። እንደ ዘረኝነት ጥንብ ነው እየተዋጋው ይሄንን ነው። ይሄን ደግሞ ራሱ ጠቅላዩ ቃል ገብቶልኛል። እመነኝ ዳዊት ብሎኛል። ከጥቂት ወራት በኋላ ቃሉን ከጥቂት ወራት በኋላ ይሄ የዘር ፖለቲካ የሚባል ነገር አናቱ ላይ ቆመን ነው የሚጨፍርበት። ቃል በቃል ነው የማሰማህ እኮ ቃል በቃል። ከጥቂት ወራት በኋላ ኦሰዴፓ የሚባል የለም፣ የአፋር ፓርቲ የሚባል የለም፣ የቤኒሻንጉል ፓርቲ የሚባል የለም፣ የኦሮሞ ፓርቲ የሚባል የአማራ ፓርቲ የሚባል የለም። አንድ የኢትዮጵያ ፓርቲ ሁላችን ያለንበት በመፍጠር ሁሉም ኢትዮጵያዊ እኩል የሚነጋገርበት፣ እኩል የሚወስንበት፣ ድምፁ የሚሰማበት ከየትኛውም ጫፍ ብቃት ያለው ሰው ለየትኛውም ኃላፊነት ክልከላ የማይደረግበትን ስርዓት ለመፍጠር ለውጡ በፍጥነት እየተጓዘ ይገኛል። እዚህ ደረጃ እንዳደርስ ነው ትግል ያለው። ይሄን እንዳናመጣ ነው የሚላኩኝ ያሉት። ይሄን እንዳናመጣ ነው ግሬን ቢጠልፉኝ ያሉት። ሁሉም ገብቷላ። በዘርቋት ገብቷል። በዘርቋት ውስጥ ገብቶ እየነገደ ነው ያለው። በብሔር ገብቶ እየዘረፈ ነው ያለው። በሃይማኖት ገብቶ እያጭበረበረ ነው ያለው። ስለዚህ ይሄ አይስማማቸውም። አሁን እነ ኮርዳይት እዚህ ከደረሱ መብያችን፣ መስረቂያችን፣ መዝረፊያችን መንገድ ይዘጋብናል ብለው ይገምታሉ። ይደርሳሉም ብለው ደግሞ ያምናሉ። እንደምንደርስ ያውቃሉ። እቺ ነች የምታታገለኝ። እቺን እስካይ ድረስ አብዝቼ ለፈጣሪ ይለምናሉ። ይሄን ሳታሳየኝ አትግደለኝ ነው ፈጣሪ። ሀብት ያልጠይቁም ፈጣሪ አንድ ቀን ጠይቄው ማለት ነው። ምክንያቱም ብዙ ሀብት አይቻጣው በጣም ብዙ ሰው ስለ ሚሊዮን ሳይጠቅስ ሰው ስለ ሀብት ሳይጠራ ሀብት ጠርተን ገንዘብ እየተከተለን ያደግን ሰዎች ነው። ግን አምላኬን የምለምነው እባክህ አምላኬ እችን ቀን ሳታሳየኝ አትግደለኝ ነው የምለው። በእርግጠኝነት ደግሞ አያታለሁ። ምክንያቱም ኢትዮጵያና ኢትዮጵያዊነት ምንጊዜም አሸናፊ ነው። ትክክል አብያችን ለአንድ ኢትዮጵያ ሁላችንም ዘቅ ሆናል። ይህ የማያስማማ ከሆነ ሂድ ግባ፣ ገባበት ጎጥ የማትወጣበት ጎጥ ውስጥ ግባ። እዛ በገባበት ጎጥ ውስጥ ዘሮች ቤተሰቦች ሲያልቁ እንጂ መፍትሄ ሲያገኙ አታገኝም፣ አታይም። እመነኝ። አልንድለስ ዋር ይባላል። የማያልቅ ጦርነት ውስጥ ነው የምትገባው። የፖለቲከኞች መሸቀጫ ነው፣ መነገጃ ነው የምትሆነው እንጂ ሶሉሽን አታመጣም። እየመራው አጦ ይሄ ሀቅ ይመጣል መቼም መቼም። ይሄ ነው ያለው።
ፖለቲካ ፓርቲዎች፣ ተቃዋሚዎች፣ ድርጅቶች፣ ተወዳዳሪዎች ሀገር ሆናችሁ ነው። ፓርቲ ሆናችሁ ሀገር ሆናችሁ ነው። ለመዝረፍ አትምጡ ይላል። ብዙ የጠቅላይ ሚኒስትሩ ንግግሮች ሁልጊዜ የማዳመጣቸው ፖይንታቸውን ስለማቅ ነው። የዛን ነገር ለማስጠበቅ ነው የምታገለው። ወርዶ በቸርችም በመስጂድም በየማቸዋል። አሁን በቅርቡ የኛ ተቃዋሚ ፓርቲዎች አሁን አዳምጡት፣ ተማሩ። እናንተ ለምሳሌ አትማሩም እኮ ድድብናችሁ እኮ አትማሩም። በቃ የእናንተ ስራ ዙም ስብሰባ፣ ሐሜት፣ ባክባይቲንግ፣ ረብሻ፣ አመፅ፣ በሀሳብ ደረጃ የሚሸጥ ሀሳብ አንዳችሁም የላችሁ፣ አንድም የላችሁ። አየናችሁ እኮ ወጣችሁ እኮ ለውድድር ወጣችሁ እኮ። አሁን ኮሪደር ልማት አሁን ወቅቱ ነው ወይ? አሁን የመንገድ መስፋት ምን ያደርጋል? መንገዱ ጠበብ ቢል ኖሮ ሰውም ቢሆን እንትን አይልም፣ በሙቀትም ቢሆን ትፍንፍን ብሎ ይሄዳል። የመንገዱ መስፋት አሁን ሰውን በብርድ ነው ለብርድ ያጋለጥ ነው አለ ያባውት። ምን ያደርጋል? አሁን እንዴት ምዳለቀ ሞይቱን ቦራቀቀው። መብራት አሁን ምን ያደርጋል? የቤታችን ውስጥ መብራት ሳይኖር መብራቱ ከተማ ሙሉ መብራት መጀመሪያ ወቅ መብራት ኢትዮጵያ ውስጥ መብራት አለ። እዛ የምታዩት በሙሉ ሶላር ነው። መንገድ ላይ ከተማ በሙሉ የምታዩት መብራቶች በሙሉ አንድ ዋት መብራት ከመንግስት አይደለም፣ በሙሉ ሶላር ነው። በፀሐይ ነው የሚሰራው። የከተማው መንገድ የምታዩት ልማቶቹ በሙሉ ፖሎቹ የምታዩት በሙሉ ሶላሮች ናቸው። ፀሐይ ነው የሚገባቸው መብራት የሚሰጣቸው። ኤሌክትሪክ ዋየር የላቸውም። ይህን እንኳን አታውቁም እናንተና ቤት እኮ መብራት የለም። እንዴት እኛ ቤት መብራት አለ ትላለህ? ለፖለቲካ መነገጃ ስትፈልግ እንዴት በራ እንኳን ብላ አትጠይቅም። ይሄ ድድብናችሁ ነው፣ የድንቁርናችሁ ጥግ ስለሆነ በዚህ እናንተ አላሰምናችሁም። እኔ ግን ይሄን ሪያሊቲው ይሄ ነው ያለው። ካሜራዎች የሚሰሩት በሶላር ነው፣ መብራት የሚሰራ በሶላር ነው። አሁን እንደውም የመንገድ መብራቶችም ራሶች ሶላር ሆነዋል የሚል ወሬ ሰምቻለሁ አንድ ጊዜ። በጣም ገርሞኝ ነበረ። ለዚህ ነው መብራት ሲጠፋ እነሱ አይጠፉ። ከንቲባዋ ምን አለች? እመኑኝ አለች፣ ገንዘብ አንዘርፍም አለች። እውነት ነው። ቢዘረፍ ኖሮ ይህ ሁሉ ልማት አይኖርም። ዛሬ የወንዝ ተፋሰስ አይታችኋል። ዛሬ ሄደ ፎቶ የምትነሳበት ቦታ በሙሉ ስለተሰራ ነው። ይሄ ለምን ተሰራ ብለህ እንደ ፓርቲ መተት መድረክ ላይ ታወራለህ ከኔ ጋር። ከብት ስለሆናችሁ ነው። ከብቶችን እኮ ላክም እኮ ነው። ከብት የሆነ በሙሉ አሁን ጓንት ነጭ ጓንት አዳምጥ የሚል ማቸዋል። አሁን በቅርቡ የኛ ተቃዋሚዎች ይህንን መንገድ እንከተል፣ ታክሲ ውስጥ መርዶ፣ በቸርችም በመስጂድም በየቦታው ክፉ ነገር እንናገር፣ ክፉ እንዝራና ህዝቡን ቀስ ቀስ እያል አመለካከቱን እንቀይር የሚል ዘመቻ ተጀምሯል። በየቦታው ብትሄዱ አሁን እናንተ አድዋን አይታችሁ ይሄ አሁን የስም ማጥፋት ዘመቻ አንዱ ሂደታቸው። አሁን ቅድም የነገርኳችሁ ነገር ነው። ታክሲም ውስጥ ምግብ ቤትን ብትገባ፣ ሰው ያለበት ቦታ ብትገባ ሬ ንርጭ ነው። ሬ ፖለቲክስ ይባላል። ሬ ፖለቲክስ ከባድ ነው። ሬ ፖለቲክስ ማለት ምንድን ነው? ማህበረሰቡን ማናጋት። አሁን መብራት ለኢትዮጵያ ያስፈልጋታል። አሁን መንገድ መስፋት ምን ያስፈልጋል? አሁን ጎርጎራ ምን ይጠቅማል? አሁን ወጭ አሁን ወሳኝ ነው በዚህ ሰዓት ላይ። አሁን እንደዚህ መሆኑ ምንድን ነው? አሁን ነዳጅ ወረፋ ምንድን ነው? ዝም ብለሽ ብስታወራ ትውላለህ። ማህበረሰቡን ጭንቅላት አውቀዋል። አይኪውን አውቀዋል። ማህበረሰቡ እንዴት እንደሚደነዝ አውቀዋል። እንዴት እንደምታስጮ፣ እንዴት እንደምታስብ። ጥሩ ነገሩን አትነግረውም። ከነገርከው አንተ የምትሄድበት የገንዘብ ዘረፋ መንገድ ወይ ስልጣን ፈላጊነት አይሳካልም። ይሄ ነው። ምን አልከኝ? የገበጣ አሽከር ጌታውን ለመምሰል ይሞክራል አሉ በርታ ዲቪ። ምንድን ያልከኝ አልገባኝም። ብሎክ ላደረገ ነበር። ለማንኛውም ግን ኮመንት እዚህ ቤት ስለማይመጥን ኮመንትን ብቻ ብሎክ ዲሊት አድርጌልሃለሁ። ከዚህ በኋላ እንደዚህ አይነት ነገር ከመጸቀጣት ኮመንታችሁን ዲሊት አድርጓል። ህጻናቶች ያነቡታል፣ ትልቅ ሰዎች ስለሚያነቡ አላስፈላጊ ኮመንቶችን ዲሊት አደርጋለሁ ለቤቱ የማይመጥን ከሆነ። በሁለተኛ ጊዜ ግን ተመላሳይ ከጻፍ ትወጣለህ፣ ተባረህ ትወጣለህ ከዚህ ቤት። መቼም እንዳትገባ አድርጌ ነው የማወጣ። ይሄ ነው የሚሸጥና ህዝቡ የሚገዛው ሀሳብ ምንም እንደሌላቸው በምርጫው ክርክር ላይ ይሄ ነው። አሁን ለሱ እኮ ነው እሱ የሚናገረው። አሁን በየቦታው እሬ ያወራሉ፣ ችግር ያወራሉ ይልሃል። አዳምጥ ቆይ፣ እንደውም እሱ የሚናገረው አዳምጥ ቆይ። አብቹ
በቅርቡ የኛ ተቃዋሚዎች ይሄንን መንገድ እንከተል፣ ታክሲ ውስጥ መርዶ፣ በቸርችም በመስጂድም በየቦታው ክፉ ነገር እንናገር፣ ክፉ እንዝራና ህዝቡን ቀስ ቀስ እያል አመለካከቱን እንቀይር የሚል ዘመቻ ተጀምሯል። በየቦታው ብትሄዱ አሁን እናንተ አድዋን አይታችሁ ሄዳችሁ ቤታችሁ አድዋ ያምራል ብትሉ አድዋን አይቶ የማያቅ ሰው አያምርም ይላችኋል። አይቶ የማያቅ ሰው። ለተቃዋሚዎቹ ያለኝ መልእክት ይሄ ነገር አሁን አይሰራም። ያኔ የሰራው ነገር ዛሬ አይሰራም። ያኔ ኢህአዴግ የሚያሳየው ነገር አልነበረውም። እኔ ዛሬ 1000 የማሳየው ነገር አለኝ። 10 ሲያወሩ ቢኖሩ በማሳየት ስለምሰርዘው ሌላ ታክቲክ ካልተፈጠረ በቀር ያኔ በሰራው ታክቲክ አሁን ድጋሚ ስኬት ማምጣት አይቻልም። ምክንያቱም ሰው አድዋን ካየ በኋላ ዩኒቲን ካየ በኋላ ሌሎች ስራዎች ካየ በኋላ ቢያንስ ሙሉ በሙሉ እንኳን ባይሰርዘው የከፋውን እሳቤ ትንሽ ያመዛዝናል ሰው ስለሆነ። ይህ ነገር እናንተ ከተማ ውስጥ የበዛ ስለሆነ አስተውሉም ስሩበትም። በእናንተ በኩል አንደኛ ታክቲክ መሆኑን እንድታውቁ፣ ሆን ተብሎ ታስቦበት ታክሲ ስትሳፈሩ ሆን ተብሎ እንደሚነገራችሁ በዘፋኝ በአርት በግጥም ብዙ ነው መንገዱ ቋንቋ። እንግዲህ እኛ ሁለት ምርጫ አለን። አንደኛው ምርጫ እንደነዚህ አይነት ስራዎች ገንዘብም ጊዜም መድበን እየተከታተልን የሚታሰረውን እያሰርን የሚቀጣውን እየቀጣን ብርም እየበተን ዝም ማሰኘት አንዱ መንገድ ነው። ሁለተኛው መንገድ ደግሞ ግድ የለም ጊዜ ያጥራው ብለ መስራት ነው። እኛ ፎከሳችን አሁን መስራቱ ላይ ነው። ይሄ ነው ጨዋታው። ግመሉ ይሄዳል፣ ውሻው ይጮሃል ነው ጨዋታው። እኛ እንደ ግመል እንሄዳለን፣ እንደ ውሻ ይጮሃሉ እነሱ። እዚህ ግጫቸው ይጎዳን ይሆናል፣ ግን እናሸንፋለን። መጨረሻ ላይ እነዚህ ሰዎች ግን ብታምኑ ባታም ከፊት ረድፍ ላይ እኔ አንድ ጊዜ ገጠመኝ ልንገራቸው። አሜሪካን ሄድኩ። አሜሪካን ሀገር ሄጄ አጋጣሚ እዛ ተቀመጥኩ። በጣም ኤግዛይትድ አድርጌ ነው። በተለይ ያኔ መተሐራ ያለው ትልቁ ሪዞርት የመጀመሪያው ሰው የገባሁት እኔ ነኝ። ጎብኝ ተብዬ ጎብኘሁ። አላመንኩም። ምክንያቱም እኔ እዛ የማውቀው ያ ውሃ የጨው ውሃ ነው እና ድሮ ሹፌሮች ሲሄዱ አምጡልን ላለ ለፎሮፎር ማጥፊያ ነው የምንጠቀምበት እና ያ ውሃ ኮለል ብሎ ይጠጣል። አሳ ሁሉ አለው። እዛ የምታያቸው መተሐራ ሄዳችሁ አይታችሁታል። እንግዲህ ሎጆቹ በዳማ ስታይል በቼዝ ስታይል የተሰሩት ቤቶቹ በሙሉ ቼዝ ነው የሚመስሉት። ስታዩት ከላይ ቼዝ ነው በቃ። አንበሳ አለ፣ ፈረስ አለ፣ ንጉሱ አለች፣ ንጉሲቱ አለ፣ ወታደሮቹ አለ። በዛ ስታይል የተሰራው ቤቱ። በጣም ተገርሜ ተደንቄ ከዛ በኋላ እዚህ እንደመጣ ወደ አሜሪካ ሄድኩ። አንድ ቦታ እንደዚሁ አገኘኋቸው እና ጽንፈኞች ናቸው። በቃ በምንም ታምር ምንም አይቀበሉም። በቃ ሀሳባቸው መንግስት መውረድ አለበት ባይ ናቸው። በቃ በራሳቸው ደምድመዋል። እና ያለውን ነገር ዝም ብዬ በጨዋታ አነሳሁላቸው። እዛ ቁጭ ብለው ምን ዋጋ አለው ህዝብ እየሞተ ምን ዋጋ አለው ይለኛል አንዱ። ዝም ብሎ ዝም ይስመዋል። እኔ የማወራው ሌላ ነው፣ እሱ የሚያወራው ሌላ ነው። በጣም ነክሶ ሲል አንተ ምን ነበር የፈለግከው አልኩት። ደግሞ እኔ እንደዚህ ክርክር ላይ አፌ ባለጌ ነው። ምንድን ነው አንተ የፈለግከው አልኩት። ህዝቡ እያለቀ ይልኝ፣ ህዝቡ እየሞተ አትግደል አልኩት። አትግደል፣ አንተ እኮ ነው የምታስገድለው፣ እዚሁ ነው የምታስገድለው። ገሎ አልቃሽ ትባላለህ አንተ አልኩት። ከዛ እዛ ግሩፕ ነበር፣ ትንሽ ረብሻ ጫጫታ ሊፈጠር ነበር እና ቁጭ ብለው ምንም ነገር አሜሪካን ሀገር ሆኖ ስለ አድዋ የሚዘግባል አላየሁም እኮ ሄዶ እኮ አላየሁም እኮ አያውቁም። ቅድም አብቹ እኮ አለ አዲስ አበባ ሆኖ ተቃዋሚዎች አሁን ዴቪት ብትጠይቋቸው አያውቁትም። ሄዶ አልጎበኙትም። ጎርጎራ ሄዶ አያቱ ወንጭና ከተማውንም አያውቁትም። የካሳንቺስ ነው ያለችበትን ለውጥ ያየ ተቃዋሚ ፓርቲ የለም። ካሳንቺስ ምን እንደነበረ ትላንትና እሪ በከንቱ ምን ይመስላል፣ ዶሮ ማነቃ ምን ይመስላል አያውቁትም። ሄዶ ተወደደም ተጠላም ስራ እየተሰራ ነው ያለው። ከንቲባ አዳነች ምን አለች? እየሰራ ነው ያለች። እመኑኝ አንሰርቅም አለች። እውነት ነው። ቢሰረቅ ይሁሉ ልማት አይደለም። ቢሰረቅ ይሄ የለም። ኦፍ ኮርስ ፍጭጭ ያለ ነገር ሊልሱ ይችላሉ። የለም አንልም። ኮራፕሽን አለ፣ የትም ቦታ አለ። የግል ሆቴልም ውስጥ አለ ሌባ። ወጥ ቤቱም ሌባ ነው፣ ካሸሩም ሌባ ነው፣ አስተናጋጁም ሌባ ነው። ያጋጥማል። ግን
ኦፊሻሊ ግን ሌባ የለም ማለት ወጣን የተናገረችው በየሰዓቱ ይባረራል ኮራፕትድ። አሁን በተለይ ደግሞ በጣም አሁን ደግሞ ሲሪየስሊ የተያዘበት ትልቅ ዘመቻ ነው ያለው ለአንዴና ለመጨረሻ ጊዜ አሁን አገር የምትጸዳው ይሄ ያሳብዷቸዋል። በሌብነት ውስጥ አሁን የሚሄዱ ሰዎች ግራ ተጋብተዋል። ለአዛውንቶች የተሰጠው ቤት እየነጠቁ ሊሸጡ ፈልገው የካሳንቺስ ነዋሪዎች ያሉበትን ቦታ ሄዳችሁ ብትጠይቁ አሁን የሚነግሯችሁን ብትሰሙ አታምኑ። እዛ አንድ ኩሽና ለ50 ነበራ፣ አንድ ሽንት ቤት እኮ ለ100 ነው። ህልም እንኳን እኮ ለ50 ነው የሚያዩት። እነዚህ ሰዎች ዛሬ የራሳቸው ኪችን አላቸው፣ የራሳቸው ባኞ ቤት አላቸው፣ የራሳቸው ልጆች መጫወቻ፣ የራሳቸው መዝናኛ፣ የራሳቸው አሪፍ ህይወት ውስጥ ይኖሩ ያሉት። ፔሬድ ቦታው እዛ ለምን ሆነ? ያም ካሳንቺስ ይሆናል እኮ ነገ እኮ ያም ከካሳንቺስ ማለት ካሳንቺስ ቤተ መንግስት አካባቢ ያሉት ቤቶች ታውቋቸዋላችሁ። ዛሬ እነዛ ሁሉ አዛውንት አሮጊቶች ወጥተው ምን የመሰለ ህይወት ይኖራሉ። ድሮ በፖፖ ነበረ ልጆቻቸው ቤተሰቦቻቸው እንትን አድርገው ወስደው አስፋልት ላይ ነው እሱ የሚጣለው፣ በፌስታል ጠቅልለው አስፋልት ላይ ነው የሚጣለው። አሁን የለም፣ የራሳቸው ቤት አላቸው። መዳረስ አለበት፣ በመላው ኢትዮጵያ መዳረስ አለበት። ያስማማኛል። ጥሩ ነገር እናያለን አናይም። 48 ሰዓት ከንቲባዋ የተናገረችዋን ነገር ላይ አዳምጣችሁ ዝርፊያ ከሌብነት አድነናል። ልስኮሩ ይሄው እኛ ጋም ጉቦ የሚቀበል የለም አይደለም፣ ጉቦ የሚቀበል አለ። ግን ከዝርፊያ እኔ አስታውሳለሁኝ የልማት ባንክ የሚባል ገንዘብ አለ የሚመጣ ጠቅላላ የልማት ባንክ ገንዘብ ገባ ከተባለ ህዋቶቹ ናቸው የሚወስዱት። በመጀመሪያ ይሄን ያክል ሚሊዮን ገባ ወዲያውኑ የሚከፋፈሉት ህዋቶች ወዲያውኑ። የእንትን ባጀት አለ ወዲያውኑ የሚቀራመቱት። እኔ በዚህ በባቡር ሀዲድ የተሰራውን ቢዝነስ ብነግራችሁ ዛሬ ባቡር ሀዲድ ካልፈረሰ ብዬ የምጮህ የባቡሩን ሀዲድ ሚስጥር ስለማውቅ ነው። እንዳለ ነው ህዋት 27 ዓመት የዘረፋት። በአብዛኞቹ አልበሉትም፣ ሞቱ ጥቅምት 24 ላይ። ሰው እንዴት ያየውን አያምንም። አዎ ዘረፋ አለ፣ ጉቦ ሊቀበሉ ይችላሉ፣ የለም አይባልም። እዚህም ሀገር እኮ አለ። ያው ሲስተሙን የሚለየው በዓለም እኮ ዋና ኮራፕትድ የተባለች ሀገር እንግሊዝ ነች። በጣም ኮራፕትድ ግን ኦፊሻል አይደለም፣ ሲስተሙን ያውቁታል እነሱ። ዋናው ግን አንጻራዊ የሆነ ሌብነት የለም። አሁን ያ ስለሌለ ነው ዛሬ በየከተማው በየቀኑ ለውጥ የምናየው ያ ስለሆነ። ይሄን ከንቲባዋ ራሷ የተናገረችውን አዳምጡት። የሚቀበሉትን እንታገላለን። የመንግስትን በጀት ግን በእውነት እነግራቸዋለሁ ከዝርፊያ ከሌብነት አድነናል። ልስኮሩበት ይገባል። ከተማቸው የምናየው ነው። በዚህ ከተማ የሰበሰብነውን በጀት 71 እጁንና ከዛ በላይ ለልማት ለዘላቂ ልማት ነው ያልነው። ይሄ ያያችሁት የከተማችሁ ልማት 5 ሳንቲም የማንም እርዳታ የለበትም። ከፌደራልም ድጎማ በጀት አንቀበልም፣ ከውጪም እርዳታ የለንም፣ ብድር የለብንም። በሰበሰብነው ግብር ነው ከተማችንን ያለማ ነው። በትክክል ስራ ላይ ሲውል በግዢ ይሁን በፕሮጀክት አፈጻጸም ይሁን እግር ለእግር ነው የምንከታተለው። በእጃችን የገባችው ገንዘብ ተመልሳ እንደማትበላ አፌን ሞልቼ በእርግጠኝነት በየትኛውም በኩል እንኳን ብትፈትሹ ደስ ይለናል። ልምድ የሚወሰድበትም ነገር ስላለ ማለት ነው። በዛ ደረጃ በእርግጠኝነት መናገር ይቻላል። ግን ግለሰቦች ተነጋግረው የሚቀባበሉትን ጉቦ ምን እናድርግ? እሱ ነው ራስ ምታት የሆነብን። ሁሉን አንደርስበትማ በግልጽ ስለማይደረግ የደረሰ የብር እኮ ይሄ በጀት ነበረ ብለን ማንቆጣጠረው ከግለሰብ የሚወጣ ከኪስ የሚወጣ ነው። ግን እንግልት ሲበዛ ነገሮች ቶሎ ሳይፈጸሙ አንድ ችግር እንዳለ እናውቅና እንከታተላለን። በደረስንበት ልክ እንቀጣለን፣ እናርማለን። መረጃ ስጡ፣ አጋልጡ። ከልብ ይሁን ለውጥ ለማምጣት የምንነጋገረው። አገራችን ስትበለጽግ እሱ ነው ዋናው ጥቅም፣ እሱ ነው መሰረታዊ ጥቅም እንጂ እዚህ በትንሽ ነገር ከምትቆረስ በሌብነት ለዛውም እየተሳቀቀ ሰው ከሚያገኘው መቼ ተደረሰብኝ እያለ ሲያዝ ደግሞ ቤተሰብ ልጆች የሚዋረዱበት አግባብ እሱ ጥቅም የለውም፣ እረፍትም አይሰጥም። ያው ነቀርሳ ነው እና ይበላል፣ እረፍት ለአእምሮም አይሰጥም። አእምሮም እረፍት የለውም። ካሁናውን ተነቃብኝ ተደረሰብኝ ሲባል ያለ እረፍት ነው የሚበላው አይምሰላችሁ።
ቃሉም ይላል ይሰበስቡታል እንጂ አይበሉት። በርትተን ግን ያገኘናትን ሀብት ልማት ላይ አውለን እጅ ለእጅ ተያይዘን ከሰራን ጥቅሙ ለጋራችን ነው። ኢትዮጵያውያን ዕጣ ፈንታችን የጋራ ነው። ከቆረቆዝንም ሁላችንም ነው የምንቆረቆዘው። ከበለጸግን ደግሞ ኢትዮጵያ ለሁላችን ነው የምትበለጽገው። ሌላ ሀገር የለችን። ይሄን የሚሉ አማራሮች ናቸው ያሉት። አሁን በምን ሞራል ነው አንተ አሁን ከነዚህ ጋር ለመነጋገር አፍ ያለ? በምን ምን ሰርተሃል አንተ? ፎርስ እነሱ አላረጉም ብለህ ብትል አንተ ምን አረክ ተብለህ ብትጠይቅ ምን አለ? ናቲንግ የለም። ይሄ አንዱ የፖለቲካ ትላንትና በጉቦኝነት ያለፉ በዘረፋ ያለፉ ጉቦ ሰጭ እኮ ሌባ ነው። ከተቀባዩ የበለጠ ሰጪው ነው ሌባው። ገብቷል? ይሄ ነው ያሰፋቸው እነሱ ሌቦቹ። አሁን እሱ ላይ ነው ትግል ያለው። ያ ደግሞ 27 ዓመት አለማመደው ህዋት 27 ዓመት ህዋት ስልጣን ላይ ሆኖ በደርግ ጊዜ አንድ ሰው ጉቦ አይሰጥም። አንድ ሰው ነውር ነው። ዝርፊያ የለም ነውር ነው። መስረቅ የለም ነውር ነው። እንዴ አሁን 27 ፓርላማ ላይ ወጥቶ እኮ ነው መለስ ዜናዊ መስረቅ ወንጀል አይደለም እኮ ያለው። ፓርላማ ላይ ሰብስቦ ህዝቡ ተዘርሮ ባይውልባ መስረቅ ወንጀል አይደለም። ወንጀል የሚሆነው ስትያዝ ነው ነው ያለው። መስረቅ ትችላለህ። የህወሓት ፓርላማ አጽድቆታል። ይሄን አለ ንግግሩ ማምጣት ይችላሉ። እዚህ ቋቁ ኮማንድ ፖስቶች ላኩልኝ። በዚህ አይነት 27 ዓመት ያደገ በሌብነት እነዚህ በሙሉ ተቃዋሚ ናቸው። ነው የዚህ መንግስታው በዛ ሲስተም ውስጥ ያደጉት በሙሉ ሌቦቹ ተቃዋሚዎች ናቸው። ነው መንግስት አላሰረቃቸውማ አላዘረፋቸውማ። ያላቸው ምርጫ ምንድነው? መቃወም ነው። መንገዱን ይቃወማሉ፣ ሪዞርቱን ይቃወማሉ፣ ልማቱን ይቃወማሉ፣ ግብርናውን ይቃወማሉ። ይሄ ደግሞ ምንም አታረግም። የምናየው ነገር ነው። በአይናችን እያየን ያለ ነው። አይናችን ልትታታሉ አትችሉም። ስለዚህ በዚህ ውስጥ ያለፋችሁ በሙሉ ተቃዋሚ ሆናችሁ መጣችሁብናል። በየታክሲ ውስጥ አላችሁ ነገራችሁ ከታቢ ሲቆረጋችሁ በየታክሲ ውስጥ ታወራላችሁ፣ በየቡና ቤቱ ታወራላችሁ፣ በየስብሰባ አዳራሹ፣ በየድሩ በየምኑ ታወራላችሁ። መብታችሁ ነው። እንደነገርኳችሁ ነው። ግመሉ እየሄደ ነው። ውሾቹ እየጮሁ ነው። ጩሁ። አዎ ይሄ ነው ጫለው። በዚህ የሚሸማቀቅ መንግስት ከዚህ በኋላ የለም። ጌም ኦቨር ኦቨር። ስለዚህ እኔ አሁን ወደዚህ ውስጥ እንዴት እንደገባው አላውቅም። ምን ጎቶኝ ውስጥ አረስቱ እንደገባው አላውቅም። ዞሮ ዞሮ ምን ልላችሁ ፈልግ መሰለኝ እና ምድር ሌባ ከነደኑ ጋር ተወዳድረው ያሸንፋሉ ተብሎ አይታሰብም። ስለዚህ ነው የሚመጣው ሰው አሁን ወደ ስልጣን የሚመጣው ሰው ይከብዳል። በጣም ነው የሚከብድህ። ራስን ልታጠፋ ትችላለህ። አትችለውም። አስበህ የመጣበት አመጣጥ ካለ በምንም ታምር አትገምተው። ያ ነገር አይጠብቅም። አሁን ሲስተም ሆኗል። አሁን አገሩ በሙሉ ሲስተም ሆኗል። ሲስተም ሆኗል አገሩ። አሁን ሰውየው አጥብቆ እየሰራ ያለው ምኑ ላይ ነው? ከውስጥ ያሉትን መልቀም ላይ ነው። መልቀም ላይ ነው። ዘራፊዎቹን ማውጣት ላይ ነው። እነሱም እየወጡ ነው። እየተደረሰባቸው በፈቃደኝነት በቃኝ ያሉ ነው። ግማሾቹ እየወጡ ነው በፈቃደኝነት ለቀናል እያሉ የለቀቁ ነው ያሉ አሉ። ትናንትና ሰማሁ። አንዳንድ ሰዎች በራሳቸው ፍላጎት እንደለቀቁና እንደወጡ እየሰምቻለሁ። አዎ አዎ፣ አገሩን ሌባ አውሮታል። መንግስት ግን መፍትሄ እያበጀለት ነው። ሻዕቢያ በተለይ ሻዕቢያ ቀል እንዳታደርጉት። ትልቁን ሴል የዘረፉት እነሱ ናቸው። ባለ ሆቴሎቹ እነሱ ናቸው። ባለ መጋዘኑ እነሱ ናቸው። ነዳጅ ማደያ እነሱ ነው። በአብዛኞቹ ኤርትራውያኖች ናቸው የሚይዙት። ነዳጅ ማደያ እነሱ ነው። ዘይት ኢምፖርት የሚያደርጉት እነሱ ናቸው። አከፋፋይ እነሱ ናቸው። ሲሚንቶ አቅራቢ፣ ኮንስትራክሽን ሱቆች በሙሉ ተቆጣጥሮታል ሻዕቢያዎች መጥተው የተቆጣጠሩት እዚህ ነው። ድሮም ሲነሱ ይላሉ ኤርትራ የግላችን ነች፣ ኢትዮጵያ ጋራችን ነች ብሎ ነው የመጡት። እኛ ስለ ባህር ወደብ ስንጠይቃቸው አትንኩብን የሚሉ፣ በሀገራችሁ ውስጥ ዘርፈናችሁ እኖራለን የሚሉ፣ ዲፖርቱን ይውጡ ብለን የምንለው ወደናለን የምንለው፣ በራሳችን ገንዘብ ራሳችን የገደሉ፣ በራሳችን ገንዘብ ታጣቂ ገንዘብ የሚከፍሉት እነሱ ናቸው። ታጣቂ የሚረዱት እነሱ ናቸው። የከተማ ሌቦችን የሚያሰማሩት እነሱ ናቸው። ከቤቱ ሳይወጣ በጉቦ ብቻ ጉዳዩን ይጨርሳል። ቤት ቁጭ ብሎ ውስኪ እየጠጣ
ይሄ የሻዕቢያ ስታይል ነው። ኤርትራውያኖች በዚህ የተከሙ ናቸው ከድሮም ጀምሮ። እነሱን ለቅሞ ማውጣት ነው፣ ንብረታቸውን መውሰድ ነው። አንድ ኤርትራዊ 100 ቤት አለው የሚከራይ ቤት። በቀደም መጋዘን ሲበራበር አንዱ ኤርትራዊ መጋዘን በጥቆማ ተደርሶ ሲበረበር የሚገርማችሁ ነገር የሀገሩ ስኳር እሱ ቤት አለም እንደ ያለው ጠቅላላ የሀገሩ ስኳር እሱ ጋር፣ ዘይት እሱ ጋር ነው ያለው እንዳለ። መንግስት ወረሰው ለነገሩ ምንድነው ተብሎ ይጠራል። ጠቅላላ ያ በሙሉ ወደ ኤርትራ ሊጓጓዝ የነበረ ነው። ሹፌሮች አሉት፣ የራሱ ትራኮች አሉት፣ መኪኖች አሉት። ይሄንን ቀጥታ ወስደው ኤርትራ የሚያደርሱ ኬላ ላይ ሰው አለው የሚያሳልፈው። ገና ሲያልፍ ገና ሳይመጣ ቀድሞ አንዱ መጥቶ በመኪና ይሄኛው መኪና ነው ይባላል፣ ያልፋል። ኬላ አይፈተሽም እያለ አስመራ ይገባል እየተዘረፈ። ይሄን መዋጋት የህብረተሰቡ ጉዳይ ነው። ይሄን መዋጋት ያንተ ድርሻ ነው። ስለዚህ ስራ የተሰራበት ነው ያለው፣ እያየን ነው ያለ ነው። እኛም ይቀራል፣ አዎ ይቀራል። እሱ ላይ በርተን እንሰራለን ያለው። ከዛ ውጭ ግን ይሄ ግርግር፣ የሐሜት ፖለቲካ፣ ወሬ ፖለቲካ ከዚህ በኋላ ይሄ መንግስት የሚበግረው አይመስለኝም። አይበገርም ደግሞ በዚህ ላይ አብቅጠን ስለምሰራበት ነው። ሌላ እንግዲህ የጀዊሳው ነው እንግዲህ ትላንትና ተጨፋጭፈዋል። ድሮም ተናግረናል እኛ። ዛሬ ህዋት ራሱ የተማመነበት ፋኖ ጉድ አድርጎታል። ህወሓት ተስፋ የቆረጠው በጀዊሳው ምክንያት ነው። ፋኖ የተባለው ኃይል ተበታተነ። ፋኖ የሚባል ኃይል ኤርትራን ነፃ አወጣለሁ አለ፣ ሞከረ፣ አልተሳካለትም። ገንዘብ ወሰደ ከኤርትራ፣ ትጥቅ ወሰደ፣ አልተሳካለትም። ህወሓት አስታጠቀው፣ ወታደር ሳይቀር ሰጥቶ፣ ተዋጊ ሳይቀር ሰጥቶ፣ መሳሪያ ሰጥቶ፣ አልተሳካለትም። አማራ ክልል እንዳቀዱት ትደመሰሳለች፣ ትጠፋለች እንዳሉት አልሆናላቸው። ያ ትልቅ ኪሳራ ከቷቸዋል። የወልቃይት ጉዳይ እንዳይታሰብ ሆኗል። ወልቃይቶች ተነስተዋል። ግፋቸውን ይቆጥሩት ጀምረው፣ በደላቸውን ይቆጥሩት ጀምር። የሰራቸውን ህወሓት 27 ዓመት የወልቃይትን ህዝብ እንዴት እንዳደረገው ይናገሩት ጀምር። ራያ እንዴት እንዳደረጉት፣ መተው እንዴት እንደገደሏቸው፣ በር ቆልፎ ሰዓት እንዳቃጠሏቸው። እንደውም አንድ ነገር እሱን ነገር ላሳያችሁ። ይሄ መሰለኝ ቃል ሳሳት እኛ ተጠጋ እግዚአብሔርን እንዳትፈራ የሚል ቃላት አብዛኛው እነዚህ የምትዋቸው የወልቃይት ነዋሪዎች ናቸው። ህወሓት ምን ያክል የትግራይ የወልቃይትን ነዋሪ እንዴት እንዳደረገው በቁጭት ነው። በቁጭት ይናገር ሚስጥሩ ይወጣ ጀመረው። የማያውቀው ሰው ሊወጣ ጀመረ ሚስጥሩ። እነዚህ ሟች ቤተሰቦች ናቸው። ቤተሰቦቻቸው የተበደሉባቸው ናቸው። ንብረታቸው የተዘረፉ ናቸው። እነዚህ አዳምጧቸው የሚናገሩት። እኛ ተጠጋ እግዚአብሔርን እንዳትፈራ የሚል ቃላት አብዛኞቹ ግን ማይም ናቸው። በተንኮል ግን እነሱ የሚደርሳቸው ሰው እንዲህ እግራችን ገጥሞ እንዲጃችን ታስሮ በዚህ እንጨት ይገባና ይገለብጡናል። ፖለቲካ ብቻ አትንካ እንጂ ሰው መግደል ወንጀል አይደል። መጨረስ አለብን እስከ ማለት እኮ ነው የሄዱት እነዚህ። 4 ጊዜ ነው የፈሰሰ ፊቴ። በቃ ይሰሩታል፣ እንደገና ይፈርሳል፣ ይሰሩታል፣ ይፈርሳል። ያውቃል የተባለው እስከ ግቢው እስከ ዘሩ ተጠይቆ እዚህ ውስጥ ነው የጠፋ። ኦሮጎይ ብዙ ሰው የሚያውቃቸው ብዙ ጥርስ የሚያውቁ ሰዎች ናቸው የነበሩ። ህወሓት ለዘመናት ብዙ ተንኮሎችን ይሰራበት እንደነበረ የሚታመንበት ቦታ ላይ ነው ያለነው። ወያኔ ተጠላለ፣ ትምክተኛ ነህ፣ ጠባብ ነህ እየተባልኩ ተገርፈናል። ትግራይ እናደርጋታለን። ከ40 ዓመት በላይ ያለው ግን የዱሮ ታሪክ ስለሚያመጣብን እሱ መጨረስ አለብን እስከ ማለት እኮ ነው የሄዱት እነዚህ። በግድ በፖሊስ እያስገደዱ አስነቅለው እነሱን አሰፈሩበት። እኛ ራሳችን በምንቆፍረው መቃብር ነበር ነው የምንቀበረው። ሰው ከሞተ በኋላ እምነቱ በሚፈቅደው ቦታ ነው አጽሙ እንዲያርፍ የሚደረገው። የራሴ ገብቼ ነበርኩ። እዚህ ታስሬ እዚህ
የተመቱ አው ደክመው እንጂ ነበሩ እዚህ የተመቱ ሰዎች ብርሃኑ ገታው ይባል ነበር ተመቱ እዚህ ታስሮ ነበር ይግዛው ሲሳይ ነበር የሚባል ታስሮ ነበር እዚህ ታስሮ ነበር አዳጋዝ መሬቱ ነው የሞላው ውስጥ የታች ሞልቶ ነው ደንጃይ የታች ነው ጉድጓድ ነው ታች ጉድጓድ ነው ታች ነው ሞልቶ ነው እንጂ ታች ነው ወይቸው ነበርኩ ወደ ውስጥ ነው ታች ነበር አፈር ነው ሞልቶ ነበር ያለው ስትወርህ ቁልቁለት ነው ታች ወደ ታች ተነግ ወደ ስልጣን ከመምጣቱ በፊትም በኢትዮጵያ ፖለቲካ ውስጥ ስልጣን ከያዘበትም ጊዜ በኋላ ማለት ነው በተለይም ደግሞ ወልቃይትና አካባቢውን ትልቅ አይኑን የጣለበት ቦታ ነው ወልቃይት ጠገዴ እንዲሁም ሁመራ አካባቢ ያሉ ተጽዕኖ ፈጣሪ ሰዎች ታሪክ ነጋሪ ሰዎች ታሪክን በትክክል ለትውልድ ካስተላለፉ እዚህ አካባቢ ያለው የፖለቲካ ጨዋታ በቀላሉ የሚያዝ አይሆንም ብሎ የሚሰጋቸውን ሰዎች የሚያጠፋበት ማጎሪያ ክፍል ላይ ነው አሁንም እንገኘው ይሄ ክፍል እንግዲህ ትህነግ በተለይም ደግሞ በደንብ የኢትዮጵያን ፖለቲካ የመሃል ሀገሩን ፖለቲካ ከመቆጣጠሩን በፊት ጀምሮ ሰዎችን ያሰቃይበት የነበረ ጨለማ ክፍል ነው እዚህ ላይ የምናየው ተደርምሷል ከጊዜ ብዛት የተነሳ ማለት ነው ይሄ ድንጋይ ነው በሙሉ በድንጋይ የተካበ ነው አንድ በር ብቻ አለ ከዚህ በኋላ ያለው ጨለማ ክፍል ነው አንድ ማሰቃያ ክፍል ማለት ይሄ ነው ማለት ነው እንግዲህ ተነግ የወልቃይትና የወልቃይት ጠገዴ አካባቢን ሰው የሚያጉርበት ማለት ነው ፍጹም የታሪክ ጠላት የሆነው የወንበዴዎች ስብስብ የአካባቢውን የአማራ ማንነት ታሪክ ለማጥፋት ታሪክ አዋቂዎችን ደብዛቸውን ማጥፋት ላይ የተካነ ነበር ወልቃይት ጠገዴ ታሪክ እንዳይነገርና ታሪኩ እንዳይቆይ ከ500 በላይ አዛውንቶች መጀመሪያ ናቸው ከ1970 ዓመተ ምህረት ጀምረው እስከ 80 ድረስ አድራሻቸውና መቃብራቸው ሳይታወቅ ያጠፏቸው ከዛ ጀምሮ እየወሰዱ የሚገድሏቸው እሱ ራሱ መሬቱ ይቁጠራቸው ጊዜውም ይቁጠራቸው በእኛ ላይ እንኳን እኛ 9 ወጣቶች ስንሟገታቸው እነዚህ እያሉ እኛ ልናታግል ሰው አንችልም ብለው ከሌሊቱ 4 ሰዓት ጀምሮ እስከ 5 ሰዓት ባለው 9 ወጣቶች አፍነው ወሰዱን ቃሌማ ከሚባል ቦታ ነው ያገቡን በ1976 ዓመተ ምህረት ቃሌማ ከሚባል አግብተው ከቃሌማ ቁልቁል እዩ ያሉ ቦታውን እንዳናውቅ በግፍ መጀመሪያ ሰኔ ወር ስንሄድ ተከዜ አገቡን ተከዜ ወደ ኋላ እጃችን ወደ ኋላ አስረው አገቡን ዋና የማንችለው ራሳቸው እያንጠለጠሉ እየደበደቡ ከባህር ውስጥ ሳይቀር እየደበደቡ ነው ያሻገሩን ተከዜ ከቃሌማ ወደ ደጓድጉኝ ወደሚሉት እስር ቤት ወሰዱን ከዛ ወደው አንድ ትልቅ ሸንተረር አለ 12 ክፍል በአንድ ጎን 12 ክፍል በአንድ ጎን 24 ክፍል ነው ቤቱ ተቆፍሮ የተሰራ ነው ከዛም አልፎ አንደርግራውንድ ወደታች 7 መወጣጫ ያለው ወደታች ነበር ነፍሳችን እስክንትስት ድረስ ቶርች ደበደቡን ያ ተደበደብነው ቶርች እስካሁን ድረስ ለ10 ደቂቃ ነው መቆም አልችልም ይሄን ሁለቱን እግሬ ዛሬ መቆም አልችልም 10 ደቂቃም አልቆምም አያቆመኝም የዛን ጊዜ ተደበደብነው ሲደበድቡን ጆንያን ያደረጉበት ከጆንያው ውሃ ያፈሱበታል በኋላ እንዲህ እግራችን ገጥሞ እንዲጃችን ታስሮ በዚህ እንጨት ይገባና ይገለብጡናል ከእንጨት ላይ ተንጠልጠነን ይሄ በሁለት ሰው ነው የምንገረፈው ሁለት ሰዎች ናቸው የሚገርፉን ገርፈው ከዛ በኋላ ይጥሉናል አንስተው ቤት እስኪወስዱን እዛ እነሱ እስር ቤት እስኪወስዱን ድረስ እኛ ህይወታችን አናቀው ይሄን ያሳያችሁ ምንድነው ዛሬ እነ ዘመነና እነ መሬ ወዳጆ ይሄን ዋጋ የከፈለውን ህዝብ የወልቃይትና የራያን የሁመራን መሬት ለትግራይ እንሰጣለን ብለው ነው የሚዋጉት ያሉት በዚህ ነው ሌላው አማራ በምንም ተአምር ወልቃይትን አሳልፎ ያልሰጠም በሚል እርስ በርስ ያለው ጦርነት ከዚህ ይመጣ
በአብዛኛዎቹ ሽፍታዎች ናቸው። ዛሬ ህወሓት ተቀላቀላቸው እንጂ ህወሓት ወንበዴና ሽፍታ እንደሆኑ እኮ ራሳቸው ያወሩ ነበር። አሰምቻቸዋለሁ እነ ስታሊን እንደሚያወሩ እና ሽፍታ መለየት በሬ አንተና ራሳችሁ ዛሬ እንዴት አብራችሁ ገጠማችሁ? እንዴት ነው ፋኖ ከህወሓት ጋር አብራችሁ ሆናችሁት ብላችሁ ብትሉ የራሱ ታሪክ አለው። እናስመልስላችኋለን፣ ወልቃይትን እንሰጣችኋለን፣ መሳሪያ ስጡን ብለው ይቀርቧቸው እንጂ ራሱ ህወሓቶች እነዚህ ወንበዴዎች እንደሆኑ ያውቃሉ። ይኸው የሰው ከብት የሰው ፍየል እያረደ የኖረ አርበኛ የሚል ታይትል ነው የሰጡት። አርበኛ እና ሽፍታ መለየት መቻል አለበት ማህበረሰቡ። አርበኛ ሳይሆን ወረበላ ነው። የፋኖ አመራር ምናምን ብትሉት ሌላ ስም ብትሰጡት ከወረበላነቱ የሚታደገው ስም አይደለም። ይሄ ወረበላ ነው። አጭበርባሪ ሽፍታ ነው። ከዚህ ይሄ ነው እነዚህ ማዕርጎች እየሰጡ አርበኛ እያሉ የአርበኛ መሪ የዚህ የሰሜን ሸዋ የጎጃም የጎንደር አርበኛ አመራር እያሉ ነው። ይሄ ምስኪኑን ህዝብ በምንም አይነት ፖለቲካ ውስጥ የማይገባውን ሰርቶ የሚበላውን ንጹሃን ዜጎች ላይ የሁላ ጥቃት የሁላ ሞትና መፈናቀል የሁላ ንብረት መውደምና ዘረፋ እየተፈጸመ ታዲያ አሁን ለምን ደገፍካችሁ ብሉት። አሁን ለምንድን ነው የፋኖ ደጋፊ ሆንከው? ሌባ ዘራፊ ወንበዴ ካልክ በኋላ ለምን ደጋፊ ሆንክ ብላችሁ ጠይቁት። አሁን ደጋፊ ሆን ለምንድን ነው? እኛ ከአማራው ጋር ተዋግተን ከመከላከያ ጋር ተዋግተን ወልቃይትን በእጃችሁ እንሰጣችኋለን፣ መሳሪያ ስጡ፣ ገንዘብ ስጡ በሚል ነው ሌባና ሌባ የተገናኙ እንጂ የአማራን ህዝብ ብሶት የምናቅ እናውቀዋለን። ታሪኩ ተቀምጧል። እናውጣው ካል ጠቅላላ ታሪክ ሚስጥሩን እንመሰዋለን። ስለዚህ የአማራ ትግል ከዚህ በኋላ የለም፣ አብቅቷል። ፋኖ የሚባል ወንበዴ ከዚህ በኋላ የለም። ሸኔ የሚባል ወሮበላ የለም። ጁንታ የሚባል የለም። ሻቢያ ለዚህ ነው እዛ ላይ ምን አልኩኝ እኔ ቀጣዩ የሻቢያና ህወሓት ጣፋንታ ታውቋል አልኳችሁ። በቅርብ ቀን ሰርፕራይዝ ነው ማድረጋችሁ። እንደ ቁራ ቋንቋ ነው ይሄ የሚለፈልፉት መንገድ ላይ ተውት። እሱ ራሱን የቻለ ሸዋሸዋ ነው ያለው። ስለዚህ አሁን የምታገለው ኤርትራን ነፃ ለማውጣት፣ የትግራይን ህዝብ ነፃ ለማውጣት፣ አማራውን ነፃ ለማውጣት፣ የኦሮሞን ህዝብ ድምፅ እንደሆንለት ለሁሉም ድምፅ ሆኜ አንድ ኢትዮጵያ የተባለች ሀገር ለእሷ እታገላለሁ። በእርግጠኛ ደግሞ ይሳካልኛል። ጠቅላይም ቃል የገባልኝ ይህን ነው። ቅርብ ቀን ውስጥ ከወራት በኋላ የላችሁም የለም የዘር ፖለቲካ የምትባል የላችሁም ብሏል። ይኸው አብቹ ተናግሯል። ያዳመጥ አዳምጥ በደንብ። ወራት በኋላ ኦሰዴፓ የሚባል የለም፣ የአፋር ፓርቲ የሚባል የለም፣ የቤኒሻንጉል ፓርቲ የሚባል የለም፣ የኦሮሞ ፓርቲ የሚባል የአማራ ፓርቲ የሚባል የለም። አንድ የኢትዮጵያ ፓርቲ ሁላችን ያለንበት በመፍጠር ሁሉም ኢትዮጵያዊ እኩል የሚነጋገርበት፣ እኩል የሚወስንበት፣ ድምፁ የሚሰማበት፣ ከየትኛውም ጫፍ ብቃት ያለው ሰው ለየትኛውም ኃላፊነት ክልከላ የማይደረግበትን ስርዓት ለመፍጠር ለውጡ በፍጥነት እየተጓዘ ይገኛል። በቃ የታገልኩት ለዚህ ነው። ዋጋ የምከፍለው ለዚህ ነው። ይህን ደግሞ በእርግጠኝነት አመጣዋለሁ። በእርግጠኝነት ሰው ከመቶ አንድ አይጠር ከመቶ 10 በመቶ ለአንዲት ኢትዮጵያ በአንድነት እንቆማለን የምትሉ አንድ ቁጥር ጻፉ። እዚህ ጋር አንድ ቁጥር ጻፉልኝ። እዚህ ጋር አንድ ቁጥር ጻፉልኝ። በዚህ ነው ሸኔን የምንገለው፣ በዚህ ነው ፋኖ ጀዊሳ የምንገለው፣ በዚህ ነው ጁንታውን የምንገለው። ይሄ ሆኖ መሆን ያለበት ዲቪዬ ይሄን ዓላማ እንዲዘቀጥል ከጎና አለን የምትሉ አንዳንድ ቁጥር ጻፉ። እዚህ ጋር ከኔ ጋር የምትስማሙ ፔሪድ። እኛም ለአንድ ኢትዮጵያ በአንድነት እንታገላለን። ጎበዞች ጎበዝ። ይሄ ነው ኢትዮጵያዊነት። አያችሁ ዙሪያ የከበባችሁ ሰዎች ምን ያክል ጀግኖች እንደሆናችሁ፣ ምን ያክል ትንታግ እንደሆናችሁ። ለዚህ ነው የማይወዱን፣ አይፈልጉንም። ኢትዮጵያዊ ነው፣ ኢትዮጵያዊነት ነው የምናዘምረው። በቃ እናመጣዋለን፣ እመኑኝ እናመጣዋለን። ኮርዳይት እንግዲህ ውድ አድማጭ ቤተሰቦቻችን እንግዲህ ለጊዜው የዲያስፖራ መቀበሪያ ቦታ ሳይሞቱ የፖለቲካ ወንድ አለምን ሆኖ ወጣ። ምንድነው ጫጫታው የሚለውን እንግዲህ ያው ለኛ ትንሽ አሟሟሽ አድርገናቸዋል። በየቦታው ጀምረዋል። ባንሰማ ነበር ጥሩ። ትናንት ዲሲ ተጀምሯል።
እንግዲህ የጄዲሶቹም እንደተባባሉ ያው ራሳቸውን የሚያውቁት አሁንም ቢሆን ይሄ ነው። አገር ገለህ ሀገር ገብታ አትቀበርም። ግልጹ ነገር ነው። ዳንኤል ክብረት ስለተነገረ አይደለም እኮ እኔም እነግርሃለሁ። አገር ገለህ ለመቃብር አገር ቤት አትገባም፣ ሬሳ አይገባም። እኔ ደግምልሃለሁ። ዳንኤልን ለምን አፍት ይዟላችሁ? ኮርዳይትማ አላትሉም እንዴ? እኔም እላለሁ። ምንም የሚደንቅ ነገር የለውም። በዚህ ላይ ምንም የምናናገረው የሚያነጋግረንም አጀንዳ የለም። ግን ዳንኤል ክብረት በዚህ አጋጣሚ ላይ አመስግኑልኝ። እንደዚህ በየጊዜው እያወጣ አንዳንድ አጀንዳ አትሊስት በ15 ቀን አንዴ ስጥልኝ። እኛም ትንሽ እንድርፍ እንላለን። አሁን እዛ ላይ ናቸው ያሉት በሙሉ ሬሳ መቃብር። በምን መሞትን መቻወክ መጀመሪያ ደረጃ ሳትሞት ዝም ብለህ ትንጫጫለህ። ሳትሞት እንዲህ እስኪ ሙትና መጀመሪያ እምቢ ተባለ። እንዲህ ዘንድሮ እኮ የዘንድሮ ፖለቲካ እኮ በጣም የበከተ ፖለቲካ እኮ ነው የምንሰማው። ስለዚህ ይቀጥላል። አሁን በዚህ ነው የምንመጣው። እንግዲህ ውድ አድማጭ ቤተሰቦቼ ወዳችኋለሁኝ፣ በርቱልኝ። እኛም እንላለን መቀበሪያ የለም። የህዝብ ድምፅ እኮ ነው፣ የህዝብ ድምፅ። አሁን እንኩሮ መሳይ ምን ብለህ መተህ ትቀበራለህ? ያን የሚያክል የሀገር መከላከያ ሰራዊት ሽፍታ ወንበዴ የብርሃኑ ጁላ ጦር የኮርዳይት ጦር የአብይ ጦር ስትል ቀርበህ ምን ብለህ ነው ያን መከላከያ የምታየው? መጀመሪያ ንስሐ ግቡ፣ ወጥታችሁ ይቅርታ ጠይቁ። ከዚህ በኋላ ያለችውን የጽሞና ጊዜ ህዝባችሁን የምትክሱበትን ስራ ስሩ። ከዛ በኋላ ህዝብ ይመልስላችኋል። ተሳስታችሁን ይላችኋል ህዝቡ። በህይወት ያልፈለግካትን ሀገር ለምን ስትሞት ትፈልጋታለህ? ትክክለኛ አባባል እኮ አትፈልጋትም። በህይወት አለ ስትሞት ለምን ትፈልጋታለህ? የሬሳ ሀገር ማከማቻ አለችም ማለት። ስለዚህ ዳንኤል ክብረት የሰጠውን ሀሳብ በጣም 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 አክብሬያለሁ። በጣም 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 ትልቅ ነገር ነው። ቀጥልበት። ሌላ ሚዛነት አጀንዳ እያወጣ ስጥልኝ። ምንም ተንጫጩ እኮ ትላንትና ተንጫጩ እኮ ዙም ላይ ገብተው ተንጫጩ። ትላንት ተባባሉ። ይቀጥላል ይሄ። እኔ እንዲያውም ሌላ እፈጥራለሁ ደግሞ ሰሞኑን የምትንጫጩበት። ይሄን እምላችሁ እንግዲህ በርቱልኝ። ወዳችኋለሁኝ። ሰላማችሁ ይብዛልኝ። ቆሞ ሀገሪቱን ያልጠቀመ ሬሳቸው ምን ይጠቅማል? ቆመህ ለሀገር ሬሳ ያልጠቀምክ ሞተህ ምን ትጠቅማለህ ለሀገር? ይሄ ነው ያለው እና ወዳችኋለሁ። በርቱ። ሰላማችሁ ይብዛልኝ። ወደ በኋላ ባለው ፕሮግራም ላይ ምናልባት እንግዲህ አዳዲስ ነገሮች ያሉት ነገሮች እንመጣለን። የምርጫው ጉዳይ በጣም በተሳካ ሁኔታ ሄደ ነው። ምርጫ ምንድነው የድምፅ መስጫ ቦታዎች አካባቢ ላይ ትንሽ የረገብ ያለ ይመስለኛል። አሁን ሲስተም የለም ምናምን የሚባሉት በሙሉ እየተለቀሙ እየተባረሩ ነው ያሉት። ከአንዳንድ ቦታዎች ላይ የሚታሰሩት እየታሰሩ ነው ያሉት። አሁን በየቦታው ላይ ትንሽ ችግር ያለ አይመስለኝም። እስኪ ካለ እዚህ ጋር ጻፉልኝ። እስኪ አሁን ካርድ ለመውጣት ሲስተም የለም ምናምን የሚባሉ ቦታዎች በጣም ቀንሷል። በእርግጠኝነት ድምፃችን ሰምተዋል። ይሄ ላደረጋችሁልን በጣም እናመሰግናለን። ድምፃችንን ሰምታችሁ መንግስት የወሰናችሁት ውሳኔ በጣም ያስመሰግናል። አሁን ደግሞ የኤሌክትሪክ ችግር መጥቷል። ተመልሶ እንደገና በኤሌክትሪክ ረብሻ ሊጀምሩ ፈልገዋል። ይሄ ነገር አሁንም መብራት ኃይሎች አሁን አስቡበት። አንዳንድ ቦታ ላይ ልክ ተመሳሳይ ደህና የቆመ ፈረቃ ምናምን ቆመ መብራት እንደስል አሁን ደግሞ እንደ አዲስ ለመምጣት ሞክራቸዋል። ይሄ ነገር መብራት ኃይሎች አስቡበት፣ አሁን በጣም አስቡበት። ይሄ ነው አይሙት ላይ እንቹስ ይሄ ነው ያለው። ወዳችኋለሁ። ሰላማችሁ ይብዛልኝ። ክብር ለሚሰጠው ክብር እሰጣለን። ክብር አሁንም ለኢትዮ ኤርትራ ህዝቦቻችን። አርፋችሁ ብሉ፣ አርፋችሁ ስሩ፣ አርፋችሁ ኑሩ። አለበለዚያ ተሰብስበ ኮንሰንትሬሽን ካምፕ ትገባለህ። ከኮንሰንትሬሽን ካምፕ ተሰብስበ ወደ ኤርትራ ትጣላለህ፣ ትወረወራለህ። ይሄን ነው ረፉ ብያችኋለሁ፣ ይነግራችኋለሁ። ክብር ለኢትዮ ኤርትራ ህዝቦቻችን። ክብር ለዚህ ጀግና ትንታግ አይበገሬ ንስር አሞራ ማርሽ ቀያሪ መሪያችን ሰሉት ብለናል። ክብር ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንተለጀንስ እና ለለውጥ አራማጃሎቻችን በሙሉ ከክብርት ከንቲባ አንስቶ ለሁሉም አንድ ቁጥር ታደርጉኛላችሁ። ላይክ ታደርጋላችሁ፣ ሼር አድርጉ። ላይክ የገባችሁ በሙሉ ላይክ አድርጉ። በቃ ላይክ ዋና መሳሪያችን ነው። በቃ ላይክ አልጎሪዝሙ ቢይዘንም አትሊስት ከሚዲያ ላይ አንወጣም። ኮመንቶቻችሁ ላይክ ማድረጋችሁ ይሄ ነው። ሼር ደግሞ ወሳኝ ነው። ቢያንስ አንድ ሰው ለ10 ሰው ሼር አድርጉ።
ለ10 ሰው በዋትስአፕም በቴሌግራም ሼር አድርጉ። እኛ የት እንቀበል? ይሄን ያለው እና ይሄን ያለው እወዳችኋለሁ። ሰላማችሁ ይብዛልኝ ያልኩኝ ፕሮግራማችንን በዚህ እንዘጋለን። በኋላ እስክንገናኝ ድረስ ሰሉት። ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን ጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት